እኔ ነኝ አረኩኝ እንደ እየተደማመጠን ሪስፔክት አድርገን የምታወራ ከሆነ ቀስ ዲበኩሉ ብዬ ነው የማወራ። ደብተራው መተተኛው ዲበኩሉ ብዬ እንድጠራ አታስገድደኝ። ኦኬ እኔ እንደጠራ ኦኬ። ስትከበር ተከበር። እሺ ስትከበር ተከበር። እሺ እንደ ካህን ማለት ነው። ጥያቄ ጠይቁ አይደለ? ኦኬ መታል ጥያቄውን መልስ። ቤት ከፍቶ እንደማውራት አይደል? አስገቡኝ ብለህ ስላልክ ስትልክ አስገባው ማለት ነው። ቴንክ ዩ። ሌሎች ኦርቶዶክሳውያን ካህናት በጣም ይቅርታ፣ ይህን ሰው በእንዲህ አይነት ልክ የማናግረው በመጽሐፈ ምሳሌ ላይ ሰነፍን እንደ ስንፍናው መልስለትም አትመልስለትም ብሎ በሚለው ቃል መልስለት ብሎ በሚለው ቃል ስለሚመጥነው ነው እንጂ አንድን ካህን እንደዚህ ብዬ ተናግሬ አላውቅም። ሌሎች ካህናት በጣም ይቅርታ፣ ኦኬ በጣም ይቅርታ። ስለዚህ ሰው በጣም ብዙ ጊዜ ታግሼ ነው እንደዚህ ለመናገር የተገደድኩት። ጥያቄው ላይ ትኩረት አድርግልኝ ቀሲስ ዲበኩሉ። እሺ አንደኛ ሌሎች ቄሶች ምንም እኔ እኮ ነኝ እዚህ የማንቀጠቅጣችሁ እንጂ ሌላማ ቄስ እኮ የለም። ስለዚህ ተረጋግተህ በደንብ እናወራለን። እኔ መሳደቡን ምናምን ሰዎች ስለሚያውቁ ደወሪ ችግር የለም። ተሳዳቢነትህ ይኸው ያሰለጠንካቸው ከታች እንዴት እንደሚሳደቡ ደብተራው ዲበኩሉ እያላችሁ መጻፍ ትችላላችሁ። መተተኛ ስለሆንክ ማለት ጥያቄው ላይ ትኩረት አድርግና እኮ ትኩረት አደርጋለሁ። ሚዩት አታርገኝ። እቤት መጥቼ እንደገና ሚዩት አድርገኝ። ጥያቄው ላይ አውራ እኮ ላወራ ነው እንዴ። ተረጋጋ እንጂ ተረጋጋ። አንተ ተደርሰው አይደል? ፋኖ ዲበኩሉ፣ ዘረኛው ዲበኩሉ፣ ጠንቋዩ ዲበኩሉ በላችሁ መጻፍ ትችላላችሁ። መገለጫው ስራው ስለሆነ ማለት ነው። እሺ እኔ ይሄን ሰው በማናግርበት መጠን የሌሎች ኦርቶዶክሳውያን ካህናትን እንደዚህ አላናገርኩም። ችግር የለም። ጥያቄው ላይ ትኩረት አድርግ። ተረጋጋ። አይወድ መጀመሪያ ተረጋጋ። አይወድ እኔ እኮ መልስልሃለሁ። መልስ ሌላውን ተውና መልሳት አይደል? ተረጋጋ። ተረጋጋ። መልስ። ቴንክ ዩ። አዎ የቀራችሁ ካለ ከታች አለች በርቱ። እኔ ስድብ አልፈራ ማለትም ትምህርት ላይ ስለሆነ ማወራ በትምህርት ወደ ገደለው ይግቡ። እንትኑ ሳይበራቦት እንግዲህ ሁላችሁም አታወሩ። ኦቨሩ ሳይበራቦት ወደ ገደለው ይግቡ። ቆይ ግድ የለህም ኦቨር እንደ ቀለሜ ቁጭ ብዬ ሳይሰሩ መብላት ነው የሚሻለው ኦቨር መስራት። እኔ እኮ ካህንም ሰራተኛም ነኝ። ምን ቅትቀልዳለህ? ወደ ገደለው ይግቡ። እኔ ነኝ ያስወረድኩት። ይሄው ነው ሰውየው ማለት ነው። እንደዚህ አይነት ነው። ዋናው ቢገባ እኮ እንዲህ አያወራም። መጀመሪያ ለምን አያወራም? ካወራ እዚህ ቲክቶክ ላይ ያፈራቸው ሉተራውያንን ብለው የሚሉ ወፍ ዘራሽ ባጃጅ የማይሞሉ ሰዎች አሉ። እነሱን ሊያስቀይም ነው። ለምን ቀጥታ አያወራም? አይ እሱ አይደለም ዋናው ዓላማ። እኔ ደፍሬ ገባው የሚለው ነው። በቃ አለቀ። ለምን ቀጥታ ከገቡ ደግሞ ቀሲስ ዲበኩሉ ማውራት ነው ያለቡት። ራይት በቃ ከገቡ ጥያቄዎትን ይጠየቃሉ። ወጡ እንጂ እኔ ኮሜንት አጠፋለታለሁ። ጥያቄው ላይ ያተኩሩ ልላቸው ነበር። ምንድነው ዋናው ዓላማቸው? እዚህ ላይ እንደምናውቃቸው እንደ ሁሉም ገባው ቤቱ ድረስ ሄድኩኝ። ይሄ ፖለቲካ ነው የተፈለገው። አለቀ። ከፈለጉ ኮሜንት ይዘጋሉ ታለላቸው ነበር። ወርደዋል። ይሄ ከእርሱ አይጠበቅም። አንደኛ አብይ ጾም ላይ ኖት፣ የቤተ ክርስቲያኗ ካህን ኖት። እንደዚህ ማድረግ አይጠበቅቦት። ያው አስገቡኝ ብሏል። ገብቷል። በቃ እኔ ኮሜንት አጠፋላቸዋለሁ። መልሱ ላይ ከኔ ጋር አንተ ስላለ ጠይቂው። ቀሲስ አንዴ ቆይ፣ ወደ መልሱ ይግቡ። እኔ ኮሜንት አጠፋለታለሁ። ወደ መልሱ ገባለሁ። እኔ እኮ የገባሁት መመለስ ስለምችል ሙሉ ሰው ስለሆን ስድብ ስለማልፈራ ነው እንጂ እኔ በራሴ የምተማመን አድራሻ ያለኝ የቤተ ክርስቲያኗ ልጅ ነኝ። ሳልማር ተምሬያለሁ የምል ሰው አይደለም። ለማንኛውም ልግባ። እሺ ከሪሱ ጋር በተያያዘ ነው ያነሳችሁት። አንደኛ ሉተራንና ጴንጤቆስጣን የሰማይና የምድር ያህል ርቀት ያላችሁ ትምህርቱን እዚህ ጋር እያወጣሁ አልጠየቅኩም። እንደዛ ብዬ ተረጋጋ። መጽሐፉን ላወጣልህ ነው ጌታ። አልጠየቅኩም እንደዛ ብዬ። ጥያቄው እንደዛ አይደለም። ጥያቄው ይታያል። ጥያቄው እንደዛ አይልም። የተማርክ ሰው አለመሆንን የሚያሳውቀው የጻፍኩትን ጥያቄ እንኳን ማንበብ አልቻልክም ማለት ነው። ምንድን የሚለው ጥያቄው ሉተራውያንና ፔንቴኮስታል የተለያዩ ናቸው ነው ብሎ የሚለው ወይስ ጥያቄ ለኦርቶዶክሳውያን ሉተራውያን ወገኖቻችን ድነዋል ብሎ የሚል ጽሁፍን እንኳን ተምሬያለሁ በቤተክርስቲያኒቱ ብለህ የምትለው ሰውዬ የተጻፈን እንኳን ማንበብ አልችልም ማለት ነው። የጻፈ ማንበብ እንችል ከሆነ ጥያቄው ላይ ትኩረት አድርገህ መልስልኝ። ታንክ ዩ። ኧረ እኔ ከሰባተኛ ክፍል አልፌ ስንት ሰባት ቦታ ስቆራርጥህ እያየው ማለት ነው። መልስ። አዳምጥ። አትናደድ እባክህ። በሰባተኛ ክፍል ተማሪ እየታረምክ ነው።
መልሰው ጥያቄው ውሃም ጠጣ ሪላክስ። ቀሲስ ምንድነው መሰሉት እርሶ የሚሄዱበትን መንገድ መሄድ አይደለም። ኖ እኔ አሁን በመሀል እየገባው ያለሁት እርሶ የሚሄዱበትን መንገድ ቀሲስ መሄድ ቀላል ነው፣ እኛም ይገባናል። በቃ ጠየቁት፣ ጥያቄውን ይመልሱ። ከዛ እርሶም ጥያቄ ካሉት ጠይቁ። እናንተ እኮ ስመልስ አትግቡብኝ። የኔ ጥያቄ አይደለም ካሉት ወይ እርሶ ጥያቄውን በትክክል ካልሰሙ እሺ ጥያቄውን አጥራልኝ ወይ ድገምልኝ ነው እንጂ አሁን እርሶ የሚናገሩት ትርፍ ቃል አስፈላጊ አይደለም። ልመልስ ነው፣ ችግር የለውም። አንደኛ ስለ ሉተራን እና በተነሳው ርዕስ ላይ ነው የማወራ። በተነሳው ርዕስ ላይ መጀመሪያ ሪፍሌክት አድርጌ ወደ ጥያቄው ገባለሁ ማለት ነው። አርቲኩሌት አድርጌ ጥያቄው ላይ ነው። ከዛ ሪፍሌክቱን በኋላ ላይ ትሰጣለህ ብያለሁ ሀሳቡን። ጥያቄው ልክ ለማርቆስ የጠየቁትን ጥያቄ ማርቆስ መለሰልን። ልክ እሱ እንደመለሰው ኦርቶዶክሳውያን ድነዋል ወይ ብዬ ስለው አዎ ድነዋል አለ። ሉተራዊ ነኝ ብሎ ያለው መካነ ኢየሱስ ነኝ ብሎ ያለው ማርቆስ ማለት ነው። አንተ ደግሞ ከኦርቶዶክስ ቤተክርስቲያን ቄስ ስለሆንክ ጥያቄ ለኦርቶዶክሳውያን ብዬ ሉተራውያን ወገኖቻችን ድነዋል ምን ይላል ቀሲስ ዲበኩሉ የኦርቶዶክስ ቤተክርስቲያን ካህን የሆነው? ቀጥታ ይሄን ነው። ይሄን ልመልስልህ ነው። አሁን ረጋ ብለህ አዳምጥ። አየህ፣ አዳምጥ፣ ማዳመጥ አለብህ። ድነዋል የሚለው ከጴንጤዎች አንጻር የተሻለ ትምህርት አላቸው። መጽሐፋቸውን ልግለጥና ላሳይ። ድነዋል አልዳኑ እኮ ተረጋጋ። እንዴት ላሳይህ? ድነዋል አልዳኑ። በትልቁ አድርገኝና ድነዋል አልዳኑ። በትልቁ አድርገኝ። ሌሎች እንዳትገቡ ለማለት አይችልም እኮ። ተረጋጋ። መጽሐፈ ስምምነት ላወጣልህ ነው። በትልቁ አድርገኝ። በትልቁ አድርገኝ። ቀሲስ ከእኔ ጋር ነው የምታወራው አሁን ተረጋግተህ። ቀሲስ ዲበኩሉ ሉተራውያን ወገኖቻችን ድነዋል ወይስ አልዳኑም? እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህንነት ተምሬያለሁ ብለህ እንደምትለው፣ እሺ ስንት ደቂቃ ነው የምትሰጠኝ? አጭር ነው የምትመልስልኝ። ሰከንድ ነው የምትሰጠው። ድነዋል ወይስ አልዳኑም? አልዳኑም ብለህ ስትል መረጃን ታቀርባለህ። ድነዋልን ብለህ ስትል ዝርዝሩን ትነግረናለህ። ድነዋል ወይስ አልዳኑም? ከእናንተ 100 እጅ ድነዋል። ከእናንተ 100 እጅ ዳኑ ናቸው። ከእናንተ 100 ከጴንጤቆስጣል 100 እጅ ዳኑ ናቸው። ቴንኪው። ስለዚህ የዘላለም ሕይወት አላቸው ማለት ነው ሉተራውያን። ከጴንጤ እኮ መጽሐፋቸውን ላሳይሃ። ከእናንተ የተሻሉ ናቸው። ከእናንተ የተሻሉ ናቸው እኮ አልሁህ እኮ። የተሻሉ መሆናቸው ነገርከኝ እኮ። መጽሐፋቸውን ላሳይሃ፣ በማስረጃ ላሳይህ። ታሳየናለህ። ውስጥ ያሉት በነገራችን ላይ ሉተራኑ እዚህ ጋር ያሉት ሲዋሹ የነበረው ነው። ላሳየህ መጽሐፉ። ለምን ሚዩት እንዳደርግ ታስገድደኛለህ? ለምን ታደርገኛለህ? እድል ስጠኝ። ሰው እኮ ይታዘባል። እንዳላደርግ ከፈለክ አድምጠኝ። እንዳላደርግ ከፈለክ የጠየቁት ጥያቄ ከእናንተ የተሻለ ድነዋል አልከን። ኦኬ መለስከልኝ እኮ። ቀጥዬ የጠየቁት ጥያቄ መዳናቸው ከኛ የተሻለ ከሆነ የዘላለም ሕይወት አላቸው እያልከን ነው ሉተራውያን ወገኖች? እሺ በትልቁ አድርገኝና መጽሐፍ ስምምነት አውጥቼ ላሳይህ። በማስረጃ ነው የማወራህ። ትልቁ ላይ አደርግሃለሁ። እንዳንተ እኔ በትምህርት ነው የማወራህ። ትልቁ ላይ አደርግሃለሁ። ድነዋል ብለህ ስትለን ከኛ ከፔንቴኮስታሉ የተሻለ ድነዋል ብለህ ስትለን የዘላለም ሕይወት አላቸው እያልከን ነው ወይ? ወንጌላዊት መካነ ኢየሱስ ቤተክርስቲያን እኮ ላብራራልህ። ታብራራለህ። በመጀመሪያ መልስልኝ ባጭሩ። አዎ ወይ አይደለም በል። እያሳየሁ ነው የምመልስልህ። መጽሐፋቸውን እያሳየሁ በማስረጃ ነው የማወራህ። እኔ በማስረጃ እኮ አውራኝ ነው ብዬ የምልህ። ልንገርህ። ቆይሽ አዳምጠኝ። አድምጠኝ። ካላዳመጥከኝ ሰው ይታዘባል። ቀሲስ ዲበኩሉ ልብ በል። ግድ የለም ውስጥ እያረረ ፈንዲሻ ትስቃለች እንደሚባለው አይነት ነገር እኔ አይደለሁም ቤት የመጣሁት። ጎትተህ ያመጣኸኝ አይደለ? እኔ አይደለም ራስን የገባው እኮ። ታዲያ እኔ እኮ መሞገስ ስለምችል እኮ ነው የገባው። በላም ከምትሆን ተረጋግተህ አዳምጠኝ። ይኸውልህ እኔ ነኝ ሚዩት ያደረግኩህ። አየህ እንዲህ እንዳስገድድ ስለማሰማ ይኸውልህ እኔ ጋር እኮ ስለማትመጣ እኮ ከሰማኝ እንድሰማ ከፈለግ ጥያቄ ጠየቅኩ። ድነዋል ወይ ብዬ ስልህ አዎ ድነዋል፣ ከፔንቴኮስታሉ የተለየ በተሻለ ድነዋል አልከኝ። ኦኬ ከዳኑ ዘንዳ የዘላለም ሕይወት አላቸው እያልከኝ ነው ወይ? ወንጌላዊት መካነ ኢየሱስ ቤተክርስቲያን ሉተራውያን። እሺ ልመልስልህ። አዎ ባጭሩ መልስልኝና ከዛ ማብራሪያ እኮ ትቀጥላለህ፣ እሰጥሃለሁ። የዘላለም ሕይወት አላቸው እያልከኝ ነው። እሺ አዳምጠኝ። ከ47,000 ዲኖሚኔሽን በእጅጉ የተሻሉ ናቸው ከእናንተ። የዘላለም ሕይወት አላቸው እያልከኝ ነው? ጥያቄ በሙሉ በቃ በሙሉ ከእናንተ በሙሉ የዘላለም ሕይወት አላቸው እያልከኝ ነው ወይ?
ላሳይህ መጻፋቸውን የዘላለም ሕይወት አላቸው እያልከኝ ነው። ልብ በሉ ምን ያህል እንደማይሰማ ልብ በሉ። ልንገርህ ሉጥ በነገራችን ላይ ሕይወት አላቸው እያልከኝ ነው ወይ? ጥያቄ ይሄ ነው። አዳምጠኛ እድል እየሰጠኸኝ ቤት ድረስ መጥቼ ቤት ድረስ እኮ ነው የመጣሁት። በቤት ሪስፔክት አድርግኝ። ሰው ነውር ነው እንዴ? በሀገራችን እንኳ ሰው እኮ እንግዳ ይከበራል። የጠየቁ ጥያቄ ላይ ትኩረት አድርግና መልስ። እሺ በማሆይ ሞት ይዣለሁ። አሁን ያወራበት አንዴ ጨዋ የሆኑ እናት ባይሆን አለሁ በእውነት ኦርቶዶክሳዊት በጣም የተወደዱ እናት ሰድ ባይዘው የእሳቸውን ሳላገኛቸው አልመጣም። ኤርሚዬ እና መልእክት ካለ ትልከኛለህ። አዳምጠኝ። አያችሁ የሚያወራውን ሰው አዳምጠኝ። ጥያቄ ያወራል። ኤርሚ ሞዴሬተር እምቢ ብሎኛል። አስወርዳቸው አንዴ አስወርዳቸው። ለምን ታስወርዱኛላችሁ? ሞዴሬተር እምቢ ብሎኝ ነው። ምንድን ነው የተፈለገው? ገባሁኝ። ይኸውልህ ወንጌላዊ ሁላችንም ማይክ ከከፈትን እሳቸው ገብተው ኦኬ፣ እሳቸው ገብተው ሁላችንም ማይክ ካነሳን ገባው አንጫጫዋቸው ነው። በቃ አለቀ። ያ ነው ዓላማው። ጾቱን የተፈለገው በቃ አሁን ጭራሽ ወደ ፐርሰናል ወደ እናቱ ምናምን ገቡ። ስለዚህ በቃ አያስፈልግም። የሚጠየቁትን እያልመለሱ እንደሆነ ከታች ያለው ስለማላውቀው ሰው አልናገርም። ግን አንድ ነገር ብቻ ማለት የምፈልገው በየቦታው እሱ አጀንዳ ነው መፍጠር የሚፈልገው አይደለም ሰውየው። እንደዛ አይነት ሰው ይመስለኛል። ለዚህ ነው በተለያየ አጀንዳ ከርዕሱ ሰው ማውጣት ነው። እኛ ርዕሱ ላይ እናትኩርና ኦርቶዶክስ ጥያቄ ለኦርቶዶክሳውያን ነው እንጂ ለእኛ ለሉተራውያን ብታቀርብና ኦርቶዶክሳውያን ድነዋል ብትለን እንዴት ነው ድነዋል የምንለው? ሰው መዳኑ ራሱ ምንድን ነው? ሰው እኮ ለመዳን ሁለት ግዴታ ነገሮች አሉ። አንደኛ ፊት ለፊት በክርስቶስ ማመኑን በአፉ መመስከር አለበት፣ በልቡ አምኖ በአፉ መመስከር አለበት። ሁለተኛ ለዛ ህይወት የሚሆነው ወንጌላዊ ጊዜው እንዳንወስድ ትቀጥለዋለህ በኋላ። ማርቆስ ያው ከላይ ያለው ኦርቶዶክሳውያን ድነዋል ብለዋል። የሾኔ ወንጌላዊት መካነ ኢየሱስ ቤተክርስቲያን አባል ነኝ ብለዋል። አንተና ደግሞ ወንጌላዊ አስተራይ ቅድም አልዳኑም፣ ስላልዳኑ ሲመጡ ድነትን እናስተምራቸዋለን ብላቸዋል። ማርቆስ ነው ትምህርት ከዜሮ ወንጌላዊ ንገረው። ማርቆስ ነው። እሺ ወንጌላዊ እንዴት ነህ? ሰላም፣ እግዚአብሔር ይመስገን። ደህና ነህ? እግዚአብሔር ይመስገን። በእርግጥ እኛ እንደዚህ ማናወራንን፣ ግን ለመጀመሪያ ቀን እንደዚህ አወራውኝ። ይሁን ያም ሆነ ይህ ግን የኛ ዋና ዓላማ ወንጌልን ለሰው ልጆች መመስከርና ሰዎች ወንጌልን እንዲያውቁ ማድረግ ነው የኛ ታርጌት ፖይንታችን። ሰዎችን አንደርማይንድ ለማድረግ ያ አይደለም የኛ ፖይንት። እኔን የሚዩት ያደረግኩህ አንተው አይደለህ እንዴ? በየኦርቶዶክሳውያኑ ቤት እየገባህ ለእናንተ ወንጌል አንሰብክም ድናችኋል እያልክ አረፋ ስደፍቅ የምትለው አሁን እዚህ መጥተህ ወንጌላዊ ጋር አትለሳለስ። ማርቆስ ታቀኛለህ። ኦኬ አሁን መጥተህ እኛ እንደዚህ የምናወራ አልነበርንም እያልክ ቃላት አታስውር። አንተው አይደለህ እንዴ በኦርቶዶክሳውያኑ ቤት ሄደህ ተጥደውለህ ከነዲ በኩሉ ጋር ቁጭ ብለህ የኢትዮጵያ ወንጌላዊት መካነ ኢየሱስን ከሌሎች ወንጌላውያን ቤተክርስቲያናት ለመለየት ቤተክርስቲያኒቱ የማትለውን ሁሉ ስትል የነበርክ አንተ አይደለ እንዴ? አሁን ቀጥታ ቅድም ኦርቶዶክሳውያኑ ድነዋል ብላ ደግሞ የምታስተምረው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ነች ብላል። ከወንጌላዊ አብዱ ሰለሞን ጋር ከወንጌላዊ አስተራይ ጋር ታወራለህ። ሁለቱም የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የሙሉ ጊዜ አገልጋይ ወንጌላውያን ናቸው። አውራቸው ርዕሱ ላይ አውራ። ቅድም ድነዋል ብላ ያልክበት ወንጌላዊ አንድ ጥያቄ ብቻ ልጠይቅህ። አንተን ነው የሚጠይቅህ። ቆይ አንዴ ያመነ የተጠመቀ ይድናል ነው አይደል? መካነ የትኛው መካነ ኢየሱስ ነው ያመነ የተጠመቀ ይድናል ብላ መዘጋው? አንተ አይደለም የምትጠይቀው። ለምንድን ነው ሚውት የምታደርገው? ማርቆስ እኔ ነኝ ያደረኩ፣ አንተ አይደለም የምትጠይቀው። ወንጌላዊ አብዱ ሰላም የማርቆስን ቅድም የጠየኩት ለቀሲስ በኩል የጠየኩት ጥያቄ አንዴ ልጠይቅህ። ወንጌላዊ ከይቅርታ ጋር የኦርቶዶክስ እምነት ተከታዮች ድነዋል ወይስ አልዳኑም? ከዳኑ ለምን እንመሰክርላቸዋለን? አልዳኑም። ወንጌላዊ አስተራይ የኢትዮጵያ ወንጌል ኦርቶዶክስ ተዋሕዶ ቤተክርስቲያን ድነዋል ወይስ አልዳኑም? እንደ መካነ ኢየሱስ ቤተክርስቲያን አገልጋይነታቸው እንግዲህ እኛ በጉባኤ ራሱ ጌታን የምትቀበሉ ሰዎች ብለን ጥሪ እናቀርባለን። አምልኳችንን ከጨረስን በኋላ እሁድም ቢሆን የትኛውም ሰዓት በዛ ሰዓት ጌታን የሚቀበሉ ሰዎች ኦልሬዲ ወይ ኦርቶዶክሳውያን ናቸው ወይ ደግሞ ሙስሊሞች ናቸው። አሊያ ግን በዚህ መንገድ ነው እኛ የምንቀበላቸው። ስንቀበላቸውም አጋንንት ከነሱ ላይ መተን ነፃ አውጥተን የእግዚአብሔርን ክብር በእነሱ ላይ አውጀን ድነታቸውን የዳኑበትን መዳን
ረጅም ሰዓታት ለረጅም ቀናት ማለት ነው እናስተምራቸዋለን። ይሄ ማለት በቅድመ እምነት ማጽኛ በእምነት ማጽኛ አድርገን እናስተምራቸዋለን። ስለዚህ ስላልዳኑ ጌታን የምትቀበሉ እንላለን። አዳዲስ ሰዎች ካሉ እንጋብዛለን ወደ ጉባኤያችን። በዛን ሰዓት ጌታን የሚቀበሉ ሰዎችን እናስተምራለን። አልዳኑም፣ በፍጹም አልዳኑም። እንዲህ አይነት ትምህርት የመካነ ኢየሱስ የላትም፣ ፈጽሞም ሊኖራትም አይችልም። ካላት እኔ ለምን እዚህ መከራ ያለው? እኔ አንድ ጥያቄ ልጠይቃችሁ። ማርቆስ አትቸኩል። ሁለታችሁም ወንጌላውያን እንደመሆናችሁ መጠን በወንጌላዊ ቢሮ ውስጥ በመካነ ኢየሱስ ቤተክርስቲያን ታገለግላላችሁ። ሁለታችሁም ለኦርቶዶክሱም፣ ለእስላሙም፣ ለካቶሊኩም፣ ለሰው ዘር እንደ ወንጌል ሰባኪነታችሁ ሰዎችን ስታገኙ ኦርቶዶክሳውያን ናቸው ይሄ ወንጌል አያስፈልገውም ብላችሁ ትተዋላችሁ ወይስ ወንጌል ትመሰክራላችሁ? ሁለታችሁም አሁን መሰክራለሁ ወይ አንመሰክርም? ወንጌላዊ አብዱሰላም ለሼኩም ለቄሱም እኩል ነው የምመሰክረው። ወንጌላዊ አስተራይ አሁን የማስተምረው አንድ መርጌታ እንደውም አለኝ ጌታን ተቀብሎ እንትን እያለ ያለ ያው። ስለዚህ ለሁሉም ነው ወንጌል የምንሰብከው። ቴንክ ዩ። አሁን ወንጌላዊ አብዱሰላም አውራው ማርቆስን ድነዋል። የቤተክርስቲያኒቱ ትምህርት ነው መካነ ኢየሱስ ኦርቶዶክስ ድናለች ብላ ነው የምትለው ብለዋል። እናንተ ደግሞ ስላልዳኑ ወንጌል ሰብከናቸው ያው እያስተማርኩት ያለውት ሰው አለ እያላችሁ ነው። አውራው ወንጌላዊ። እሺ አንዴ ሊጠይቃችሁ ሁለታችሁንም። አንተ እኮ ለመጠየቅ አሁን አንተ አይደለም የምትጠይቀው፣ አንተ በእነሱ የምትጠይቀው አንተ በኋላ ትጠይቃለህ። እናንተ የገባችሁበት ዓላማ ምን ነበረ መጀመሪያ? ቆይ አንዴ አብዱሰላም ማርቆስ ያስገባሁህ ቅድም ጀምረህ ገብተህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እማትለውን ብለህ ከሄድ ኦፊስ ጀምሮ ተነቃንቀውላል። እዚህ ቴክስት ሁሉ እየተደረገ ነው። እኛ ደግሞ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን አደባባይ ልታዋርድ ከወጣችሁ ሰዎች መካከል አንደኛው አንተ ነህ። ወፍ ዘራሽ ለምን አታስወሩኝ? ምሻ አድመጠ ታወራለህ። አሁን አንተ ድነዋል ብለህ የምትለውን የቤተክርስቲያኒቱ ትምህርት ነው ብለሃል። ወንጌላዊት መካነ ኢየሱስ ቤተክርስቲያን ኦርቶዶክሳውያን እንደዳኑ በትምህርቷ አስፍራለች ብለህናል ቅድም። ወንጌላውያኑ ሊጠይቁ ነው። ከዛ አንተ ደግሞ ትጠይቃቸዋለህ። አብዱሰላም ቀጥል። እኔ ነኝ የሚጠይቀው። ዋና ዓላማ አላቸው። አንተ አይደለም የሚጠይቀው። አንተ ማነህ ማርቆስ? እስቲ አስረዳን ስለአንተ። እኛ ራሳችንን አብራራን። ቅድም አንተ ራስን አብራራ። ወገኖቻችን እንዴት ነው እየሆነ ያለን ነው? በሰላም ብናወራ ምን ችግር አለ? ማነህ አንተ? ስለ ራስህ ንገረን። እኛ ተልኮ ካለስ ባለተልኮቹ ከሆንክስ በምን እናውቃለን? ባለተልኮ አሉ እዚህ ላይ አሁን የወረደ ሽማግሌ ልጆች። አንተና ወንድም የመጣችሁበት ዓላማ ነበረ። እኔም የተጠራሁበት ዓላማ። አንዴ ዝም በልና ስማኝ። አንዴ ስማኝ። እኔ ስለ እኔ ፐርሰናል ላይፍ ሊያወራ አይደለም የገባሁት። ለምን መሰለህ? ባለተልኮ ሊያወራ አይደለም፣ ወንጌልን ሊመሰክር ነው የገባሁት። ወንጌል ለመመስከር የቤተ ክርስቲያን ማን እንደሆንክ ማወቅ አለብን። ምክንያቱም ከማን ነው የምንሰማው? ይሄን ለመጠየቅ ነው ኤርሚያስ ያስገባው። እኔ አንተ ማወቅ አለብኝ ከአንተ ጋር ለማውራት። ምክንያቱም ኬነ ምንድነው? እንደዛ ከሆነ በቃ ማለት ይሄ ነው ማለት ነው። ምክንያቱም እኔ እናንተ የገባችሁበት ዓላማ አለ። እናንተ የገባችሁት ቅድም የጠቀሳችሁትን መጽሐፍት ሊታሳዩ ነው የገባችሁት። የተደወለውም ለዚህ ነው። ስለዚህ እኔ የሚጠይቃችሁ ሁለት ጥያቄ አለኝ። እናንተ አሁን ያነበባችሁትን መጽሐፍት የያዛችሁትን መጽሐፍት መካነ ኢየሱስ ለሚመኗ ወይም አዲስ ለሚመጡ ሰዎች ከወንጌል አማኞችም ለሚመጡት ይሄ ደግሞም ከኦርቶዶክስም ለሚመጡት ይህም ለእኛም ሚመን ይሄን መጽሐፍ ታስተምራለች ወይ አታስተምርም? ያሳየሁን ታስተምራለች። ምዕመን ሁሉ በግሉ ራሱን ሊኖረው ይገባል ብለን እናምናለን። የእኛ ምዕመን ከሆነ ከውጭ የሚመጡትንም እናስተምራለን። ጥሩ። እኔም ያልኩት እኛ መጽሐፍ ቅዱስ ብቻ ስንል እነዚህን መጽሐፍቶች የአባቶች ትምህርት ነው ብለን እንቀበላለን ነው ያልኩት። የአባቶች ትምህርት ብለንማ መቀበል መች ተጠየቀ? እኔ መጽሐፍ ቅዱስ ነው የምንቀበለው ነው ያልኩት። እንደ መጽሐፍ ቅዱስ ሳይሆን እንደ መጽሐፍ ቅዱስ ሳይሆን የእኛ መጽሐፍ ቅዱስ ብቻ ስንል የአባቶች ትምህርት የሉትርም ትምህርት ስላለ እነዚህን እንቀበላለን። እንደዛ ነው እንጂ መጽሐፍ ቅዱስ ብቻ ስንል እንደናንተ አይደለንም። እናንተ መጽሐፍ ቅዱስ ብቻ ስትሉና እኛ መጽሐፍ ቅዱስ ብቻ ስንል ይለያል። እኛ መጽሐፍ ቅዱስ ብቻ ስንል እነሱም እኮ መጽሐፍ ቅዱስ ብቻ ስንል ተመሳሳይ ነው። ማርቆስ አንዴ ስማኝ። እኛ የአባቶችን ትምህርት አሁን የያዝካቸውን መጽሐፍ
በሚመናን አንዳንዴ ይሁድ ከእንትኑ ማርቆስ አንዴ ስማኝ። መሰረተ ክርስቶስ ከሄድክ የደህንነት ማስተማሪያ መጽሐፎች የላቸውም? የሃይማኖታቸው እኔ ሄጄ አላውቅም። ስላላውቅም ስለ ሉትራን ነው እኔ እያወራሁ። እሺ ስማ፣ እየሰማን እኛንም የትኛውን ቤተክርስቲያን ስትሄድ የራሳቸው የሃይማኖት መግለጫ ወይም ይሄ አርቲክል ኦፍ ፌዝ ወይም ደግሞ ምንድነው የእምነት አቋምን የሚያዙበት የራሳቸው አርቲክሎች ይኖራቸዋል። አልፎም ደግሞ የደህንነትና የደቀ መዝሙር ማስተማሪያ መጽሐፎች ይኖራቸዋል። እነዚህ የእምነት አቋማቸው መገለጫ ጽሁፎች ናቸው። እኛ ለምሳሌ መጽሐፎቻችን ካየነው ለምሳሌ ኮንኮርዱም ማነው ኦግስቦርግ ኮንፌሽንም ካቴኪዝም ሁለቱም እስማልካልድ አርቲክልም ሁሉም የኛ የውስጥ የዳነ ሰው ወይም የቤተ ክርስቲያን ሰዎች መጽሐፍት እንጂ እንደ መጽሐፍ ቅዱስ አይደሉም። ለኛ አይደለም። እኔ መጽሐፍ ቅዱስ ነው አላልኩም። እኔ መጽሐፍ ቅዱስ ነው ሳይሆን ስማኛ እኔ እያወራሁ ተዋ እንዴ ጠብቃ። ሌሎቹም ጋር ስትሄዱ እኮ እንደዚሁ የራሳቸው እኮ ማስተማሪያ መጽሐፍ አላቸው። ለምሳሌ ሚኬስ የሌላት ይመስላል፣ ቃለ ሕይወት የሌላት ይመስላል። አትሳሳት። ሂድና የሃይማኖታቸው መገለጫ የሆኑ ማስተማሪያ ጽሁፎች እንዳላቸውና እንደሌላቸው ጠይቅ። እኔ ራሴ ልክላለሁ። የትኙን ልላክ? የሙሉ ወንጌል፣ የመሰረተ ክርስቶስ፣ የቃለ ሕይወት የቱን ልላክ? ማስተማሪያ መጽሐፎቻቸው አንዴ ልንገርህ። የኛ በጣም የሚለየው አንግል አለ። በጣም የሚለየው አንግል ምንድን ነው? እነዚህን አንተ የያዝካቸውን ወንጌላዊ ኤርሚ ጠየቀውን ጥያቄ አውቀው እንትን እያደረገ ነው። ሽፍት ለምንድን ነው ሚዩት የሚታረጉኝ? እያደረገ ነው። ጥያቄው ለብቻ እንትን ይበልና ለምንድን ነው ሚዩት የሚታረጉኝ? ምን አጠፋው? ጥያቄው ላይ ብቻ ምን ያላጠፋ አለ? እባክህ ቆይ አንዴ ሚልህን ስማና ከዛ በኋላ ከተሳሳትኩኝ ይታረማሉ። ምን ችግር አለ? መታረሙ እኮ ችግር የለውም። ምን እኔም እንደናንተ የሚያምን እናንተም እንደኔ የምታምኑ ልዩነት የለንም። ግን ልንገርህ እኛ ከነሱ ምን ይለየው? እነዚህ አንተ የያዝካቸው መጽሐፍ ይሁድ የሚነበቡ አሉ። ይሁድ በሚመን ፊት ላይ የሚነበቡ አሉ። የሃይማኖት መግለጫን እነዚህን እንላለን በጉባኤ ፊት ለምሳሌ ምንድን ነው የሚነበብ ያለው? የሃይማኖት መግለጫ ለምሳሌ ቄሱ የሃይማኖት መግለጫ አያውቃትም። ኤርሚ አያውቃትም። ብሎ ነው የሚያጭበረብር። እባክህ ዝም በሉ። ኧረ እባክህ ቋንቋ ለመረዳት ያስቸግራል። በዛ ላይ ደግሞ መቆሚያ የለህም። አራት ነጥብ እያደረግህ አውራ። ቋንቋን በራሱ አራት ነጥብ ላድርግ። አራት ነጥብ ላድርግ። የት ማህበረ ምናምን ነው? ቆይ አንዴ አራት ነጥብ ላድርግ። የት ማህበረ ምናምን ነው? ባይዞ ተደግፋችሁ ነው አስተሪዮ። አንተ የት ማህበረ ምናምን ነው? ማሽቃበጥ ከፈለክ ይድናሽቃበጥ። የምናውቀው ነገር የለም ስለምታወራው ነገር። እሺ አንተ አብድል አንተ ያስከውን መጽሐፍት እንደ ከመጽሐፍ ቅዱስ የወጡ ናቸው ብላ ታስተምራለች ወይ ስል አዎ ታስተምራለች ብላ ያላልክም። ቅድም ካንተ በፊት አብራራው እኮ እሱን በደንብ አድርጌ። በቃ ስለዚህ እኔም ያልኩት እነዚህን መጽሐፍት ከመጽሐፍ ቅዱስ የወጣ ነው ብላ ለሚመኗም ሆነ ለአዲስ ሰው ከወንጌል አማኞችም ይምጡ ይሄን መጽሐፍ ታስተምራለች ነው እያልኩ ያለሁት። ይሄን አታስተምርም ካላችሁ ንገሩኝ። ማርቆስ እኮ አድመጠን። ይሄ መጽሐፍ የማስተማሪያ መጽሐፍ ነው እንጂ መጽሐፍ ቅዱስ አይደለም። እንዲህ አይነት መጽሐፍ በተለያየ መልክ ሙሉ ወንጌል የራሱ አላት፣ መካነ ኢየሱስ የራሱ አላት፣ ቃለ ሕይወት የራሱ አላት፣ መሰረተ ክርስቶስም ገነትም ቸርች ጉባኤ እግዚአብሔር ዋቴቨር የየራሳቸው አለ። እነዚህ መጽሐፍቶች ግን ከመጽሐፍ ቅዱስ የተውጣጣ ትምህርት፣ የማስተማሪያ የደህንነት ትምህርት፣ የክትትል ትምህርት፣ የደቀ መዝሙር ትምህርት፣ የሃይማኖት ማጽኛ ተብሎ በእናንተ ጋር እንደሚባለው እንዲህ አይነት መጽሐፍት ነው እንጂ ከመጽሐፍ ቅዱስ ውጭ የወጣ ሌላ ትምህርት ነው ስትለኝ አልነበረው? ይቀደም አላልኩም። እኔ እንደዚህ የአባቶች ትምህርት ነው ያልኩት። የሉተር ትምህርት ከመጽሐፍ ቅዱስ የወጣ ነው ከመጽሐፍ ቅዱስ ያልወጣ ነው ብዬ ስልህ ከመጽሐፍ ቅዱስ ውጭ እኛ ሶላ ስክሪፕቹራ ብለን ስንል አልከን። ወንጌላዊት መካነ ኢየሱስ ቤተክርስቲያን ሶላ ስክሪፕቹራ ብላ ስትል እናንተ ፔንቴኮስታሎች እንደምትሉት አይደለም አልክ እኮ እዚህ አደባባይ ላይ። ቅጥፈት ማለት ነው፣ ውሸት ማለት ነው። ስለዚህ ሰሙልህ መጡ ወንጌላውያኑ ማለት ነው።
ግማሾቹን አብዱሰላም ጋር ደውዬ አስተራይ ጋር እንደውም አልመጣልኝም። እኔ የመካኒስ ቤተክርስቲያን ወንጌላዊ አልመሰለኝ። ወንጌላዊ መሆኑን አውቃለሁ፣ ግን የመካኒስ መሆኑን አላወኩም ነበር። እሺ ለተጠየቀው ጥያቄ አሁን ቀጥታ መልስ አልመለስክም። ቅድም ወንድምነት ያስቆመ ማለት ነው። ቤካ ኦርቶዶክሳውያኑ ድነዋል ብለሃል። አስተራይ ጠይቀው የቤተክርስቲያኒቱ የመካኒሱ ቤተክርስቲያን ትምህርት ነው ብለዋል። ታዲያ እናንተ ቅድም ካላችሁት ጋር እኮ ማርቆስ የሚናገረው እኮ ተለያየ። አስተራይ ወንጌላዊ አልተለያየም። እኔ አስረዳለሁ፣ አንድ እንደሚሆን እኔ አስረዳለሁ። መጀመሪያ ለመወያየት እኔ ራሱ የት ነበርክ? ማህበረ ምዕመናን ወይ አባ ማህበረ ምዕመናኑን እሱ ይንገር፣ ኤርሚያስ ይንገር። እኔ መንገር አይጠበቅብኝም። ለመጣ ሁሉ የመናገር ግዴታ የለብኝም። ገባኝ፣ ችግር የለውም። ማህበረ ምዕመናንን ንገረኝና ከዛ በኋላ እንቀጥላለን። ምንም ችግር የለውም። ለመጣ ህዝብ ሁሉ እኔ የመናገር ግዴታ የለብኝም። በትምህርቱ ላይ እናውራ፣ በተሰጠው ርዕስ ላይ እናውራ። አንድ የኢትዮጵያ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የሙሉ ጊዜ አገልጋይ የሆኑ ወንጌላዊ አስተራይና ወንጌላዊ አብዱሰላም ናቸው እየጠየቁት ያሉት። ልብ በሉ፣ የመካነ ኢየሱስ ቤተክርስቲያን የሙሉ ጊዜ አገልጋዮች የሆኑ ቤተክርስቲያኒቱ ወንጌላዊ ብላ ኦርዴን ያደረገቻቸው አገልጋዮች ናቸው የሚጠይቁት። ለምን? ሉተራዊ ነኝ ብሎ ስላለ። የትኛው ማህበረ ምዕመናን ለመጣ ሰውዬ ይቅርታሉ ወንድሞቼ፣ ቋንቋ ሊሆን ይችላል። የማስረዳት ግዴታ የለብኝም። ታዲያ ማስረዳት ግዴታማ ይኖርብሃል እንጂ። ኤርሚያስን ስትጠይቁ በወንጌላውያን አማኞች ታሪክ ውስጥ እኔ ተምሬ የተጠመቁት ጉባኤ እግዚአብሔር ቤተክርስቲያን 6 ኪሎ አጥቢያ ነው። ሂድ ታሪኬን ይነግረዋል። ይሄንን ተጠየቅኩም አልተጠየቅኩም የማሳወቅ ግዴታዬ ነው። የ27ኛ ዙር የደቀ መዝሙር ተማሪና ተጠማቂ ነኝ። ማንም ቢጠይቀኝ 18 ጊዜ አጠይቁኝ ብዬ አልልም። ጥያቄ እስከሆነበት ድረስ መመለስ አለብኝ። አንተ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አባል ነኝ ብለህ ስትል የትኛው ማህበረ ምዕመናን የጠየቁ የራስ አገልጋዮች ናቸው፣ የኔም ወንድሞች ናቸው። ባይዘው መመለስ ግዴታ አለብህ እንጂ ኦርቶዶክስ ድነዋል ብለህ ቅድም ስትል የነበረ ወንጌላውያኑ ይኸው መጣው አልዳኑም። ስላልዳኑ ወንጌልን ሰብካቸዋለን አሉ። እኛችን መካነ ኢየሱስን ነው የምናውቀው። እዚህ ሰይጣን ገጣጥሞ ያስገባቸው ፎርጅድ የሆኑ ቲክቶክ ላይ የመጡ ሉተራውያንን ብለው የሚሉ ለነሱ ወንጌል መስበክ ብላስፌሚ ነው አሉ። ትዳራቸውና ህይወታቸው የፈረሰባቸው ባለተልኮቹ ባለተልኮቹ ትዳራቸውና ህይወታቸው የፈረሰባቸው ሰዎች መጥተው የክርስቶስን ቤተክርስቲያን ሊያፈርሱ ማለት ነው። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከሌሎች አብያተ ክርስቲያናት ሊለዩ ሽብልቅ እየከተቱ ከእናንተ ከፔንቴኮስታሉ ከሙሉ ወንጌል ከቃለ ሕይወት ከመሰረተ ክርስቶስ ከገነት ቸርች ከህይወት ብርሃን ቸርች ኦርቶዶክስ ትቀርበናለች፣ ከእናንተ ጋራ የጌታን ራት ከምንወስድ ኦርቶዶክሳውያን ጋር ብንሄድ አሉ። ለሁለቱም እነሱ ትቀርባቸዋለች፣ ለእነሱ ትቀርባለች፣ ለመካነ ኢየሱስ አትቀርብም እንጂ። ግን ካህኑ ቅድም ምን አሉ? ሌላኛው ካህን ከዚህ በኩል በፊት የመጡት እኛ አናቆርብም አሉ። አንድ የመካነ ኢየሱስ ቤተክርስቲያን አባል ኦርቶዶክስ ቢሄድ አቁርቡኝ ብሎ ቅልውጥ ቢሄድ አይሰጡትም። ይሄው ደግሞ ወንጌላዊ አስተራይ የራሱ የመካነ ኢየሱስ ቤተክርስቲያን ወንጌላዊ የሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቤተ ክህነት የጉባኤ ቤት ተማሪ ነው። ቀን የሚያቅ ዜማ የሚያቅ ማለት ነው። አስተራይ አንተ ራስህ ተመልሳውን ወደ ኦርቶዶክስ ሄደህ በኦርቶዶክስ ስርዓት ሳትጠመቅ አሁን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላዊ ሆነ ቅዱስ ቁርባን አቁርቡ ብለህ ትላቸው ያቆርባሉ? አስተራይ አንተ ደም ጠይቀህ የኦርቶዶክስ አገልጋይ ስለነበርክ። አረ በጭራሽ። እኔ እኮ አሁን እኔም ልጠይቃቸው ነበረ። እኔ አሁን አስተራይ ፊት ለፊት እወጣለሁ። ምናልባት እንደው አንዳንዴ እሳቸው በብዙ በትምክህትም ውስጥ ስላሉ እንደው ሊጠይቁኝም ከቻሉ እንዲጠይቁኝም ብዬ ነበረ። ቅድም ማይክ ያነሳውኝ ኤኒሃው እኔ ድኛለሁ ወይ ብዬ ለመጠየቅ ነበር እሳቸውን። እኔ ነኝ ድኛለሁ ወይ በእርስዎት? እኔ መቼም የሰው ልጅ ዋና አልቲሜት ጎሉ መዳን ነው አይደለም እንዴ? ከሚመጣው የዘላለም ፍርድ መዳን ነው። ስለዚህ ድኛለሁ እንኳን የሰው ልጅ እዚህ የምንጨቃጨቀው ሁሉ በአጠቃላይ እንድንድን ነው። ኦኬ ሶሪ። እሺ አሁንስ እሳቸውማ ድነዋል አሉ እኮ ሉተራውያን ዲበኩሉ ሉተራውያን ድነዋል አሉ። በከፊል ድነት አለ እንዴ? ቆይ አንዴ ተሜ በከፊል ድነት አለ? አይ ዶንት ኖ
ተሜ መጥቷል ከኦርቶዶክስ። ተሜ ቅድሙን ሰምተዋል አይደል? ሰላም ላንተ ይሁን። እንዴት ነው ኤርሚ? ያው ርዕሱ አንብቤዋለሁ፣ የተወሰነም ስትከራከሩም እየሰማው ነው ኤርሚ። ኦኬ ድነዋል ወይ ብዬ ስጠይቅ ሉተራውያኑ አዎ ድነዋል፣ ከእናንተ ከፔንቴኮስታሉ የተሻለ ድነዋል ብለው ሲሉ ዲበኩሉ ሰምተሃል አይደል? እኔ ከእናንተም ከዚህም እኔ የተሻለ ብዬ ማስበው አንድ ኦርቶዶክስን ብቻ ነው። ሌላ የተሻለ አላውቅም። ቆይ ልመልስልህ ኤርሚ፣ አንድ ጊዜ ልመልስልህ። እኔ ከፕሮቴስታንቶቹ ውስጥ ከፔንቴኮስታል ሉተራውያን የተሻሉ ናቸው ብዬ አላምንም። እኔ የተሻለ ኦርቶዶክስ ነው፣ የተሻለ ፍለጋ ነው የሄድኩት። ለምሳሌ ያክል እኔ ጴንጤ ነበርኩኝ፣ በጴንጤ ቤት ነው ተወልጄ ያደግኩት። ስለዚህ የተሻለ ፍለጋ ከፔንቴኮስታል ወደ ሉተር ነበር የሚሄደው የነበረው። የተሻለ ፍለጋ የሄድኩት ኦርቶዶክስ ጋር ነው። በቃ ለእኔ ሉተራውያንም አልዳኑ፣ ጴንጤዎችም አልዳኑ፣ ፔንቴኮስታሎችም አልዳኑ ብዬ ነው የሄድኩት። አጉል ፖለቲካ ለመስራት አጉል ፖለቲካ የጠየቁት ጥያቄ ላይ አይደለም የመለስከው ተሜ። ዲበኩሉ ሉተራውያን ከወንጌላውያን ማለት ከፔንቴኮስታሉ የተሻለ ድነዋል ብለው ሲሉ ሰምተሃል ወይ ነው ያልኩ። ሲሉ ሰምቻለሁ፣ ግን ልክ አይደለም። ትክክል ናቸው? አይ ልክ አይደሉም። እኔ የተሻለ ከሆነማ ለምን ሉተር ጋር አልሄድም ከጴንጤ ቤት? ቴንክ ዩ። ስለዚህ ልብ በሉ፣ ቀሲስ ዲበኩሉ ሉተራውያን ድነዋል ብለዋል። ዛሬ እዚህ ቤት የመናዘዣው ምክንያት ሆኗል። ድነዋል ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅድም ቀሲስ ዳዊት መምህር ዳዊትን አስገብቼ ስጠይቀው አይ እኛ በፍጹም ሉተራውያን ድነዋል፣ ፔንቴኮስታሉ ድነዋል ብለን አናምንም፣ ሁሉንም በፕሮቴስታንት አይን ነው የምናየው ብሏል መምህር ቀሲስ ዳዊት ማለት ነው። ዲበኩሉ ደግሞ ሉተራውያኑ ከፔንቴኮስታሉ የተሻለ ድነዋል ብለዋል። የዘላለም ሕይወት አላቸው ማለት ነው ስለ አዎ ብለዋል። ስለዚህ አሁን ቀጥሎ ያለውን ጥያቄ ልጠይቀው፣ ምን እንደምጠይቀው ስለሚያውቅ ጥምጣሙ ከላዩ ላይ እስኪፈታ ድረስ የምጠይቀውን ጥያቄ ስለሚያውቅ ያው እናትህ ምናምን ነገር እያለ ወደ እናትህ ሄደ ማለት ነው። ኦኬ ቴንክ ዩ። በደንብ ነው ያሉት። ሪካርድ ስለተደረገ ቪዲዮ እዚህ ስላለ በደንብ እናየዋለን ማለት ነው። እሺ ወንጌላዊ እሺ ወንጌላዊ የሚለው ነገር አለ መሰለኝ። ታሜ ቆይ ወንጌላዊ የሚለው አለ መሰለኝ። አብዱሰላም እኔ በቀላሉ ይሄን ጥያቄ ለማንም ጤናማ ኦርቶዶክስ ነኝ የሚል ሰው ብጠየቀው ወይም የማያመቻምችና ያ ኦርቶዶክሳዊ አቋም የያዘ ሰው እንደ ተሜ ሁሉም አልዳኑም በሚል ይዘጋል። ይሄኛውን እስማማለሁ። ለምንድን ነው ምስማማው? በከፊሉ ድናችኋል አልዳናችሁም የሚለው ነገር የሰሞኑ ተልእኮ ጉዳይ እንጂ ከጥንት ጀምሮ እኮ በዚህ ሀገር ውስጥ አብረን ስንኖር ድኗል ብሎ ቢያምኑ ኖሮ ለምንድን ነው አንድ ላይ ማንካፈለው የጌታን ራት አንድ ላይ ማንኖረው? ቤተክርስቲያን ድኗል ብለው ቢያምኑ ኖሮ ለምንድን ነው እነሱ ጋር ወይ ማንካፈለው ወይም እኛ ጋር የማይካፈሉት? ግን የዲበኩሉ የራሱ አቋም ነው አሁን ያነሳው፣ የቤተክርስቲያኑ አይደለም። ደግሞም የአንድ ኦርቶዶክስ አቋምም አይደለም። የኦርቶዶክስ አቋም አንዱ አሁን ተሜ ያነሳው ነው። ማንም ኦርቶዶክስ አሁን እኔ ለምሳሌ ቄሶች ጭምር እኮ አስተምረን የቤተክርስቲያን ቆራቢ አባል አድርገን እናውቃለን። ሲመጡ አሁን አስተሪዮ ቤተክርስቲያን ውስጥ ሲያገለግል እንደነበረ እንደዛው ሲያገለግሉ የነበሩ ቄሶችን ብዙዎችን አምጥተን አስተምረን የቤተክርስቲያን አባል አድርገናል። እነዚህ ሰዎች ቢድኑ እኛ ለምን እናመጣቸዋለን? ወይም እኛ ብንድን ደግሞ ለምንድን ነው ተመለሱ ከዚህ ከምንፍቅናችሁ እያሉ? እንዳሁም ታስታውስ እንደሆነ ከዚህ በፊት አንድ ቪዲዮ ትላንት እያየው ነበረና ዲበኩል አንድ ወንድም እዚህ ላይ ምን ይላል? እናንተ በክርስቶስ ክርስቲያን ሳትሆኑ ሉተራውያን ናችሁ ስለን ነበረ። ክርስቲያንም አይደላችሁም ይሉናል። አንድ ሁለተኛ ደግሞ የነሱ ክርስቶስ ልዩ ነው እያሉ ያወራሉ። ይሄ የሉተር ሌላ ታሪክ ብሎ ደግሞ እዚህ ላይ ጎረምሶቹ ሲያወሩ የነበረ በጣም የሚያሳፍሩ አይነት ታሪኮች ነበሩ። የሉተር ታሪክ ነው፣ እግዚአብሔርን ሰደበ እንደዚህ እያሉ ጸረ ክርስቶስ አድርጎ የሚስሉን ሰዎች በምን ሞራል ነው ድኗል ብሎ ስለኛ የሚያምኑት? እኛስ ወንጌል ለምንድን ነው የምመሰክርላቸው? ለምሳሌ ቤተክርስቲያን ሙሉ በሙሉ
ትልቁ ተልኳ ላይ ስታተኩር ትልቁ ተልኳ ለሰው ልጆች ሁሉ ወንጌል መመስከር ነው። ከሰው ልጆች መሃል ኦርቶዶክሳውያን አንድ እንጂ ልዩ አይደሉም። ሰው ወንጌል እንመሰክርላቸዋለን። ስለተመሰከረ ነው ዛሬ እና አስተርእዮ እዚህ ላይ ያሉት እናንተ እዚህ ላይ ያላችሁ። ሰው ለኦርቶዶክስ ወንጌል ይመሰከራል። ኦርቶዶክሶች እንደኛ አልዳኑም። ብድኑ ኖሮ ወንጌል ባልሰበክንላቸው እኛ እንደ ዳን አያምኑም። ጸረ ክርስቶስ እንደሆነ ያስባሉ። ሰው ሁለቱ ልዩነቶቻችን እየታወቁ ከዲህ በኩሉ ፖለቲካና ተልኮ የተልኮ ማህበሩ ጋር አጀንዳውን እንዝጋው። ወንጌላዊ እሺ፣ ቢኒ ረጅም ሰዓት ስለቆየ ቢኒያ ምን ትላለህ? ቢኒያ አለህ ወይ? አለው ኤርሚ የጨረስኩኝ ጥያቄ። ቆይ አልጨረስክም። ተምዬ እመጣለሁ ወደ አንተ። ቆይ እቴ መሲም ትናገርና ቤካም ተናግሯ ጠራጠር አድርገው ከዛ እመጣለሁ ወደ አንተ። እሺ፣ ረጅም ሰዓት ስለቆዩ ነው። ቢኒያ እሺ፣ ባጭሩ ያው እንግዲህ እያየነው ነው። አንደኛ ራሳቸውን ክላሪፋይ መግለጽ አይፈልጉም። በቃ የት እንደሆኑ ማለት ነው። አሁን እንደ ወንድማችን ያለ ማርቆስ አይነት የእሳት ጣር የሆነበት ያለበትን ቦታ መናገር ነው። የሚያመልክበትን ህብረት የሚያደርግበትን እሱ የሚላት መካነ ኢየሱስ መሬት ላይ ያለችውን መካነ ኢየሱስን የማይወክል እንደሆነ ይኸው በ4 በ5 የመሬት ላይ ባሉ እንትን መካነ ኢየሱሳውያን ተረጋግጧል ማለት ነው። ከዛም በላይ ይህንንም እያወቅን እኮ ነው እድል የሰጠ ነው። ይህንን እያወቅን ነበር እድል የሰጠ ነው። አሁንም ተጠይቆ ለ10ኛ ጊዜ አሁንም ደግሞ ገብቷል። ቢጠየቅ አይመልሳትም፣ አይደፍራትም ማለት ነው። ለምን ህብረት አያደርግም ማለት ነው። ይሄ ከሆነ መደምደሚያ የሚሰጠን ምንድን ነው? የትም አሁን ከረንት ላይ ያለበት እሱ የዛሬ 6 ዓመት ብቻ ነው አሜሪካን የኖርኩት አለ። 6 ዓመት ብቻ ከዛ በላይ ስንት ዓመት ብትኖር ብዙ ዓመት ኖርክ የሚባለው እሱ ያው የግል ጉዳይ ነው። ግን ከ6 ዓመት በፊት የነበረባትን ነው አደለ? በሀዲያ ወይ በሆሳና የምትገኘዋን ህብረት የጠራው ማለት ነው። አሁን ከረንትሊ የት እንዳለ ቢናገር እውነት እሱ እንደሚለው ነው ወይ እዛ ያሉት መምህራን እዛ ያሉት መካነ ኢየሱስ መምህራን መናገር የሚችሉት? እሱን አይደፍርም ማለት ነው። ሁለተኛው ልዩነት እንዳለ ይታወቃል። በእርግጥ ቀሲስ ዲበኩሉ የገቡበት ምክንያት ይታወቃል። ቴም ብለዋለች ከእናንተ የተሻለ ድነዋል ሲሉ በእርግጥ ምስክርነት ሰጥተዋል። ማን? ቀሲስ ዲበኩሉ ያው የኦርቶዶክስ በአሜሪካን ያለ ኦርቶዶክስ ቤተክርስቲያን ቀሲስ የሆኑ ቄስ የሆኑ ታቦት የሚሸከሙ ማለት ነው። ስለዚህ ድነታቸውን ተጋርተውታል። የማንን? የሉተራውያንን። ግን የትኛው ሉተራውያንን ነው? እውነት ነው ሉተራውያን ድነዋል። እሳቸው የሚሉት ሉተራውያን ግን ድነዋል አይፈልጉትም። እሱን መሞገት አይፈልጉም። ያው ሞካ አድርገው ተሳድበው ራሳቸውን ማግለል ነው የፈለጉት ማለት ነው። ባጭሩ መሬት ላይ ያለችው ሉተራውያን መካነ ኢየሱስ ድነዋል። አዎ ድነዋል፣ በጣም ድነዋል። መሬት ላይ ያለችውም ቲክቶዶክስ ላይ ያለችው ኦርቶዶክስ ድናለች? አልዳነች። ከምን አንጻር? ከመጽሐፍ ቅዱስ ከእግዚአብሔር ቃል አንጻር ምን አላለችም? አልዳነች። ድናለች ለማለቱ ቅድም ወንድማችን ሲሰጥ የነበረው ምክንያት ምንድን ነው? ህብረት ያደርጋሉ። የመጽሐፍ ቅዱስ ህብረት አንድ ላይ ያደርጋሉ። ካቶሊክም ወንጌል አማኝም እንትንም ኦርቶዶክስም ህብረት ያደርጋሉ። የስላሴ አማኝ ናቸው። ድነዋል። እንዴ አንድ ግለሰብ ድነዋል ለማለት ግለሰብ ነው ያልኩት። ድነዋል ለማለት የስላሴ አማኝ መሆኑ ብቻ ነው የሚጠበቅበት እንዴ? አብ ወልድ መንፈስ ቅዱስ ብሎ ማመኑ ብቻ ነው እንዴ የሚጠበቅበት? አይደለም። ከዚህ አንጻር አሁን አጽንቼ የምናገረው ኦርቶዶክሳውያን ድነዋል ወይ? አልዳኑም። ሉትራውያን ድነዋል ወይ? አዎ ድነዋል። መሞገት ይቻላል። ያ ተባረክልን። ቴንክ ዩ እህትየው። የምትጨምሪው አለ የምትይው አለ? ረጅም ሰዓት ስለቆያችሁ ከዛ ወደ ወገኖች እንሄዳለን። አለሽ መሲ? አለው ሰዓት ለመጠቀም ያክል ይቀጥሉ ወንድሞች። እድሜ ያለው ነኝ። እሺ ቴንክ ዩ ቤካ ወንድምነት። ቅርታ እኔ ወደ ቢሮ ስለምወጣ
እየሰማችሁ ሊድ ጥያቄ ካላችሁ ልጠብቅ። እንጠይቃለን። ቤካ ወንድምነት አለ ወንድምነት እኛ መጨረሻ እናወራለን። የገባው ሰው ይወያይ፣ ችግር የለም። እሺ ቴንክ ዩ ታሚ ምን ነበር ትለው ያለው? ወይስ እኔ ልል የፈለግኩት ኤርምዬ ድንገት ጥያቄ ይሄ ከሆነ ጥያቄ ለኦርቶዶክሳውያን ሉተራውያን ወገኖቻችን ድነዋል የሚል ጥያቄ ነዋል። ጥያቄ ለኦርቶዶክሳውያን እኔ ከኦርቶዶክሳውያን በተሻለ እኔ ከጴንጤ ቤት የመጣሁት እኔ በተሻለ መልሰዋለሁ ነው መልሱ። አልዳኑም ድነዋል። ኧረ አልዳኑ እንዴ ሉተራውያን አልዳኑ። እሺ ማርቆስ ቅድም ኦርቶዶክሳውያን ድነዋል እያለ ነበር። ታምናለህ? የሉተራዊ ማርቆስ ሉተራዊ ነኝ ብሎ የሚለው ማርቆስ ድነዋል። እኔ ልመልስ ነው። ምኑ ነው የምትመልሰው? ነው ምኑ ነው የምትመልሰው? ታሜ ለታሜ ነው የምነግረው። ማርቆስ ሉተራዊ ነው፣ ኦርቶዶክሳውያን ድነዋል ብሎ ይላል። የእሱ ምስክርነት የታመነ ምስክርነት ነው። ያው ኦርቶዶክሳውያን መዳናቸው ማርቆስ ብቻ አይደለም ሌላውም ያውቃል ያምናል። ግን እኔ ግን ማርቆስን ግን ድነሃል አለው። ማርቆስ የኔ መዳንን ያምናል። ታሜ ማርቆስ ብቻ ሳይሆን ሌሎችም ያምናሉ ብላል። ማን ያምናል? ያው ተልእኮ ነው ስንል ለእንዲህ አይነት ማጭበርበሪያ ስለሚመች ነው። አሁን የሚለውን ስ ታሜ ያለው ስተማ ማርቆስ ለእኔ ምስክር ሆነልኝ። የማርቆስ ምስክርነት ተቀባይነት የለውም። ማርቆስ ቤተክርስቲያን የለውም፣ የት እንደሆነ አናውቀውም። ለምሳሌ ምንም ማስረጃ የለውም። አይ እሺ ቤተክርስቲያንን ትናገራለህ ማርቆስ ወንጌላዊ ለምን አንዴ ኤርሚያስ አንድ ነገር ልንገር። እኔ ተሳስቼ ቢሆን እንኳን እኔን ተሳስተ ቢሆን አንተ መታረም ያለብህ አንዴ ለመታረም እንኳን ለምንድነው ቤተክርስቲያንን የማትናገረው? የእናንተ ዲሲፕሊን ራሱ እኮ አይደለም ለማረም። ያንተ ዲሲፕሊን እንኳን ራሱ እኮ ትክክል እኮ አይደለም ብራዘር። የእኛን ዲሲፕሊን ተወው። አንተ ሁለት የኢትዮጵያ ወንጌላዊት መካኒስ ቤተክርስቲያን የሙሉ ጊዜ አገልጋዮች ወንጌላውያን እዚህ ቁጭ ብለው የት ማህበረ ምእመን ነህ ብዬ እኔ ቅድም ጠየቅኩህ። ምክንያቱም መካነ ኢየሱስ የኔ ስለሆነች ማለት ነው። የት ማህበረ ምእመን ነህ ብዬ ጠየቅኩህን በግርድምድሙ በእርግጠኝነት እንኳን አስረግጠህ ልትናገር ያልወደድከው መጥተው ሲጠይቁ ለጠየቀኝ ሰው ሁሉ መልስ አልሰጥም አልክ። ለምን አትመልስም? የትኛው ማህበረ ምእመን ነህ መካነ ኢየሱስ ቤተክርስቲያን? አንደኛ መልሻለሁ። ለእነሱ ንገራቸው። አንተ መንገር ነው የሚጠበቅብኝ። ኦኬ አልመለስክም። ከ6 ዓመት በፊት የነበረው ደግመህ አልመለስም። ውሸት ይዋል። ደግመህ እንዳትልክ። እንዳንተ አይነት ወፍ ዘራሽ ምእመን የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የላትም። ማህበረ ምእመኗን የምታቅ በማህበረ ምእመኗ ያሉት ምእመናንን የት ናችሁ ተብለው ሲባሉ ኡራኤል መካነ ኢየሱስ ነኝ ወይ ልደታ መካነ ኢየሱስ ነኝ ወይ እንጦጦ መካነ ኢየሱስ ነኝ ወይ ቦሌ ማህበረ ምእመናን ነን ብለው የሚሉ ናቸው። አንተ ግን ስትጠየቅ አትመልስም። ባለተልእኮ ነው። ባለተልእኮ እዚህ ውስጥ ላላችሁ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች ይህን ቪዲዮ የምሰሙ የኢትዮጵያ ወንጌላዊት መካነ ኢየሱስን ቤተክርስቲያንን ለመክፈል ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ከህብረቱ እናንተን ለመክፈል ቤተክርስቲያኒቱን አደገኛ ነገር ውስጥ ሊጨምሩ ቲክቶክ ላይ የተሰማሩ ቤተክርስቲያን የማታውቃቸው ሰዎች ፈልተዋል። ቤተክርስቲያን የምታውቃቸው ወንጌላውያኑ እንደነ ወንጌላዊ ሁሴን፣ እንደነ ወንጌላዊ ናቲ ዩኤል፣ እንደነ ወንጌላዊ አስተራይ፣ እንደነ ወንጌላዊ አብዱሰለም አይነቶቹ እየመጡ እየተናገሩ ነው። ጤናማውን ትምህርት ማለት ነው። እነዚህ ግን ቲክቶክ ላይ ያሉት መሬት ላይ ችግር እንዳይፈጥሩባችሁ። ስለዚህ አባቶች የምሰሙ አገልጋዮች የምሰሙ ሰዎች ሶሻል ሚዲያ ላይ ምን እየተባለ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ላይ እየተዋሸ እንዳለና እኛ ከእናንተ ጋር ምንም ህብረት እንደሌለን ሙሉ ወንጌል ቤተክርስቲያንን ያልዳነች ቤተክርስቲያን ነች ቤተክርስቲያን ብለን አንጠራትም ብለው የሚሉ ሉተራውያንን ብለው የሚሉ ወፍ ዘራሾች እዚህ ሶሻል ሚዲያ ላይ መጥተዋል። ዲበቱራውያን የዲበኩሉ የደብተራው ዲበኩሉ አንጃዎች ሆኑ ማለት በቃ ሰላሙንልኝ አባቴ። ጥያቄ ከሌላችሁ ክበሩልኝ። ተባረክ። ልብ በሉ። ስለዚህ ልብ በሉ። ሄድ ኦፊስ ጠይቄ ያለሁኝ ምን እየሰሩ እንዳለ ባላቅም ለወንጌላዊ ናቲ ደጋግሜ ነግሬ ያለሁኝ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና በሌሎች አብያተ ክርስቲያናት መካከል አደገኛ የሆነ ነገር
ለመጫር አጋንንት የሚነዳቸው ሰዎች ነው ብዬ የምለው ነው። የወንጌል አጀንዳ የላቸውም። የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያንን ትምህርቷንም እናሳውቃለን ብሎ በሚልም አይደለም የተነሱት። አጀንዳ ሰንቀው ከኦርቶዶክሳውያን ከነ ዲበኩሉ ከሚመራው አስማተኛ ሰው ጋር አብረው ቆመው እኛ ብለዋል። ከወንጌላውያኑ ጋራ ከነመሰረ ክርስቶስና ከነሙሉ ወንጌል ጋራ የጌታን ራት ከምንወስድ ኦርቶዶክስ ቤተክርስቲያን ሄደን ቅዱስ ቁርባን ብንቆርብ ይሻላል ብለዋል። ግን እነሱ ቤተክርስቲያን ቢሄዱ ሂድ ውሻ ብሎ ነው የሚያባረው። ቃል በቃል ውሻ ብለው ነው የሚያባረሯቸው። አንድ የወንጌላዊት መካኒስት ቤተክርስቲያን አባል የሆነ ሄዶ ኦርቶዶክስ ቤተክርስቲያን ልቁረብ ብሎ ቢል አይሰጡም። የተቀደሰ ለውሾች አትስጡ ብሎ በሚለው ቃል መሰረት ወይ ደግሞ እንደኔ አይነት ዲያቆን በሚቀድሱበት ሳለ ጻኡ ንዑሰ ክርስቲያን ብሎ የሚለውን ቃል እንኳን አይጠቀሙልን። ንዑሰ ክርስቲያን እንኳን አይደለም ነው ብሎ የሚሉ ወንጌላዊት መካኒስት ቤተክርስቲያን በኦርቶዶክስ አስተምሮት መናፍቅ ናት። ሙሉ ወንጌልም መናፍቅ ናት። የትኞቹም ወንጌላውያን እኛ መናፍቃንን በእነሱ አስተምሮት በእነሱ መረዳት። ስለዚህ ሙሉ ወንጌል ቤተክርስቲያን ፔንቴኮስታል የሚባለውን በሙሉ ወንጌል በመሰረት ክርስቶስ በቃለ ሕይወት በሌሎቹ አብያተ ክርስቲያናት ላይ ቤታቸውን ከፍተው ኦርቶዶክሳውያኑን ሲያሰድቡን የሚውሉ ጥቂት ባጃጅ የማይሞሉ ብለን የምንላቸው ሰዎች አሉ። ከላይ ያላቸው አባቶች ልብ በሉ። መሬት ላይ ወርዶ ቤተክርስቲያኒቱ ውስጥ አደጋ እንዳይፈጠር በሌሎች ቤተክርስቲያን ላይ እኔ ኤርሚያስ አበበ እባላለሁ። በማገለግልባት ቤተክርስቲያን ወንጌላዊ ነኝ። እዚህ ሶሻል ሚዲያ ላይ ወፍ ዘራሽ የሆኑ ሰዎች ብቻ የመጡ መስሏችሁ ከሆነ በጣም ተታላችኋል። አገልጋዮች የሆኑ አሉ፣ የሚሰሙ የሚያዩ፣ በውጭም በአገር ውስጥም ያሉ ጥላቻን እየዘሩ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን በመከራው ዘመን ሌሎቹን አብያተ ክርስቲያናት ደብቃ ሸሽጋ እንዳኖረች ይህንን እንደ ኢትዮጵያ ወንጌላውያን አማኞች እንኳን እናት ቤተክርስቲያን እንኳን ብለን ብንጠራት የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን የምንጠራት ቀደምትነቷንም ይዘን ማለት ነው። በዚህ ነው ያልክ ጥላቻ እየዘሩ ሽብልቅ እየከተቱ ነውና እንደ ወንጌላውያኑ እዚህ እንዳሉቱ እና እንደነሱ ወጣችሁ የምትናገሩት ነገር ካለ ተናገሩ። ይሄን ብዬላለሁ። ተባረኩ። ወይት ሮያል ወይት ኦኬ አብዱሰላም ወንጌላዊ ምን መሰለህ፣ እዚህ ላይ ያለው ነገር እያየነው ነው በግልጽ ውጤቱን እያየን ያለ ምንድን ነው? እኔ ወደ 6 ቪዲዮ ሰብስቤያለሁ። የማለያየት ስራ እንሰራለን ያሉበት በተለይ 3ቱ በግልጽ ነው። አንዱ ዲበኩሉ ቤት፣ አንዱ ደግሞ ራሱ አንድ ቀን ተናደድኩ ብሎ ላይቭ ገብቶ ዳዊት የሚባል ሰውዬ ስለማላውቀው ሶሪ ይህ ሰው የማለያየት ስራ እንሰራለን ማነው ዮኒ ማኛን ቤት ቢሆን አለ ሄጄ የማለያየት ስራ እሰራለሁ አለ። ዮኒ ማኛ ቤት የሄደበት ዓላማ ትላንት የማለያየት ስራውን ለመስራት እንደሆነ በግልጽ አይተናል። ሌሎች ወንጌላውያን አልዳኑም ብሎ እዛ ላይ ቃል በቃል ተናግሯል። እሱን ሁሉ እኛ ቆርጠን ልከናል ለሚመለከታቸው አካሎች። እነዚህ ሰዎች በእኛ ስም እየተናገሩ ነው እንዴት ታያላችሁ ብለን ለምሳሌ ሌሎች ወንጌላውያን ፕሮቴስታንት ድኗል ብለህ ታምናለህ ብሎ ጠየቀው። ዮኒ ማኛ አፋጦ ሲጠይቀው አልዳኑም ነው ያለው። በቃ ዮኒ ሲያፋጥጠው በዚህ ደረጃ የወረዱ ይሄ ዲበኩላውያን ናቸው። ይሄ ሽማግሌ ያሰማራቸው ባለተልኮች ናቸው። የማለያየት ስራ የማፍረስ ስራ እነዛን አንቁጠራቸው። ግን ወደ ቤተክርስቲያኒቷ ትምህርት መልሰን ስመጣ የኢትዮጵያ ወንጌላዊት ቤተክርስቲያን ከዓመታዊ ባጀቷ ትልቁ ስፍራ የሚይዝ እናም ትልቁ በየትኛውም ቸርች ስትሄዱ በኮንግሪጌሽን ደረጃ እንኳን ለሚሽን ነው፣ ለወንጌል ማዳረስ ነው። ሰው ለማን ነው የምናደርሰው? እዚህ ሀገር ውስጥ ለዝንጀሮ ነው? ለጦጣ ነው? ጫካ ነው እንደምንገባው? ለሰው እኮ ነው። ሰው ደግሞ የተለያየ ሃይማኖት ውስጥ ያለ ነው። ለሙስሊሙም፣ ለኦርቶዶክስም፣ ለሁሉም ሰው እነዚህ ሰዎች ተልኳቸው ወንጌልን ማስጣል ነው። እንዳውም መለያየት ብቻ አይደለም። መካነ ኢየሱስ እንኳን ከወንጌል ውጭ እንድትሆን መካነ ኢየሱስ እንኳን ወንጌሉ የተጠራችበት ያችን የጠዋቱን ዓላማ ተታ የነሱ ወሬ በማውራት ጊዜ እንድታጠፋ ይፈልጋሉ። በዚሁ 4-5 ወር በእኛ ኮንግሪጌሽን ስር 3 ስብከት ጣቢያዎች ተተክሏል፣ ቸርች በሌለበት እስላም በሆኑ ማዕከል። እነዚህ ሰዎች ግን እዚህ ላይ 3 ሰዎች መስክረው ወደ ጌታ ሲያመጡ አላየንም። ምንድን ነው እየሰሩ ያሉት? ሰው የዲበኩሉ ልጆች ስለሆኑ የአባታቸውን ተልእኮ ለማስፈጸም ሙሉ ስራ እየሰሩ ነው። እነሱ ከኛ ጋር አትቁጠሩ። እኛ ለጳጳሱም ለሼኩም እኩል ነው የምንመሰክረው። ሁለቱም እኩል ነው መዳን የሚያስፈልጋቸው ብለን የምናምንበት ሁለት ምክንያት አለን። ሰው ሁሉ ይወቃ። አንደኛ ሰው በአደባባይ በልቡ አምኖ ባፉ መመስክሩ አይደለም። ምንድን ነው? በክርስቶስ ስለማመኑ መመስከር አለበት።
እነዚህ ሰዎች በክርስቶስ አምናለሁ ይላሉ ወይ? አንድ ሰው እንደውም ስለ ክርስቶስ ከሰበከ መናፍቅ ተብሎ ይባረራል ወይ እነሱ ጋር? ሁለተኛ ደግሞ ያ ክርስቶስ ለሚፈልገው ህይወት መለየት አለበት ከዚህ ዓለም ባህሪና ሁሉ ሰው። እነዚህ ሰዎች ይሄን ሁለቱን ስላሉ ነገም ይሄንን እስኪያሟሉ ድረስ አይድኑም። ሉተራውያን እኮ የመለወጥ ባህሪ እኮ ነው። ሉተራዊነት አንዱ በክርስቶስ ማመን ብቻ አይደለም፣ በክርስቶስ ያመነ ሰው የለውጥ ህይወትም ያስፈልገዋል። ሰው እነዚህን የላቸውም። ስለዚህ እኔ የዛሬ ጠዋቱን በዚሁ ልዝጋ። እሺ ቴንክ ዩ ወንጌላዊ ተባረክ። እሺ ስለመውጣ መውጣቴ ነው፣ ይቅርታ አድርጉልኝ። ተባረክ። ቴንክ ዩ በጣም ነው የምናመሰግነው። እኔም አሁን ኔትወርክ ከተስተካከለ ይቅርታ ያስቸግረኝ ስለሚወጣ ስለሚገባ እኔም ሀሳቤን ላስቀምጥ። በእርግጥ እኔ ዛሬ ከሰማኋቸው ከቀሲስ ዲበኩሉ እኔ በጣም የተወጀናበረ በእርግጥ እውነት ግን የቤተክርስቲያን አንድነት በምን አይነት ሁኔታ ነው? እውነት ከኦርቶዶክሳውያን ጋር እውነት አንድነን ሉተራን አብያተ ክርስቲያናት ወይ ደግሞ መካነ ኢየሱስ አንድ ናት ብለው ለመናገር ራሱ በጣም ትንሽ የሚያሳፍራቸው ነገር ነው። አሁን ቆይተውም እንደው ሲያሰላስሉት ትናንትና ሲያሳድዱ ሲሳደቡ የሉተርን እንዳልነበር አድርገው ሲረግጡ የነበሩ ሰውዬ ተመልሰው ደግሞ እንደዚህ ይሄ ለውጥ ነው፣ ጥሩ ነገር ነው። ግን ከሳቸው ከሰሙት ነገር ግን መዳን ቆይ ሽርፍራፊ መዳን የሚባል አለ እንዴ? ላይክ ወይ ደግሞ ትምህርት ከሆነ የሱ ትምህርት ይቀርባል ለድነት የሚያቀርብ ነገር ነው ይባላል። እሳቸው ሲጠየቁ ድነት ስለ ድነት እየተጠየቁ አዎ ከናንተ በስንት ጥፍ ከዚህ ከጴንጤኮስታሉ በስንት ጥፍ ድነዋል ይላሉ። ድነዋል እኮ እያሉ ነው። ኦልሬዲ ድነናል ማለት ነው። አሁን እኔ ድኛለሁ። በጣም ደስ ይላል እውነት ለመናገር ደርሶ የመዳን ትምህርት ሳይሆን የዳንኩት እውነት ለመናገር በክርስቶስ ኢየሱስ በማመን የዳንኩት። ኤኒሃው እንደዚህ ከፊል ድነት የሚባል አለ ወይ? ከፊል ድነት አለ ወይ? ይሄ ትምህርቱ ይቀርባል፣ ሌላ ጥያቄ ነው። ግን ከፊል ድነት የሚባል አለ ወይ? ጥቂት ድነት የሚባል አለ ወይ? የሆነ ነገር የሚባል አለ ወይ? በክርስትና ትምህርት እንዲህ አይነት ትምህርት ሳለ ወይ? ከየት የመጣ ትምህርት ነው ይሄ? ከራሳቸው ፈጥረው የተናገሩት ትምህርት ነው። ለማንኛውም እኛ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ አባላትም አገልጋዮችም አጠቃላይ ሁኔታ እኛ እንደው መድረኮቻችን ለፔንቴኮስታሉ ክፍት ናቸው። መተው ያገለግላሉ፣ ይዘምራሉ፣ ይሰብካሉ፣ የእግዚአብሔርን ቃል በተከታታይ ትምህርት ያስተምራሉ። እንዴ በተከታታይ ትምህርት እኮ የሚያስተምር ከዚህ ከቀጠና 2 ሙሉ ወንጌል የምንጋብዘው ከዚህ ከመሰረተ ክርስቶስ የምንጋብዛቸው የፔንቴኮስታሉን ወይም ደግሞ የወንጌል አማኞችን ነው የምንጋብዛቸው። ከኦርቶዶክስ አንዱን ጳጳስ አይደለም ጋብዘን ቻሉት እያልኳቸው ነው። በጣም በሚገርም ሁኔታ መድረኮቻችንን እናጋራለን። የጾም ጸሎታችን አሁን ለምሳሌ እኛ በ21 ይጀምራል። አሁን በ21 ቀን በ7 ልል ነው የ21 ቀን ጾም ጸሎት አለን። በዚህ ጊዜ የጋበዝናቸው የወንጌላውያን አማኞች አብያተ ክርስቲያናትን ፓስተሮችን፣ አገልጋዮችን በዚህ ዙሪያ ላይ ማን ሊያስተምር ይችላል ብለን አእምሯችን ገና ሲያስብ ሙሉ ወንጌል ላይ ነው የምንሄደው። ገና ሲያስብ እዚህ መሰረተ ክርስቶስ ላይ ነው የሚሄደው፣ ቃለ ሕይወት ላይ ነው የሚሄደው። ገና ስናስብ የሆነ ርዕስ በዚህ ጉዳይ ትምህርት ያስፈልጋል ብለን በምንልበት ጊዜ ማለት ነው እንዲህ እያደረግን የምንገባበት የእግዚአብሔርን ቃል የምንከፋፈል ታላቁን ማለት ነው እውነት ስላላቸው እኮ ነው መጥተው በመድረካችን ላይ እንዲሰብኩ የምናደርግ የእግዚአብሔርን ቃል ከነሱ ቁጭ ብለን እንድንሰማ በመንፈሳዊ መነቃቃት እንድንነቃቃ የምናደርግ እኮ አንድ ስለሆነ ነው። እንዴ አንድ ያልሆነ ካቶሊክ መጥቶ አንድ ቀን እኔ ጉባኤ ይሰብካል እንዴ? በጭራሽ አይሰብክም። በጭራሽ ሊሰብክ አይችልም። እንኳን ካቶሊክ ይቅርና በዚህ በእኛም በወንጌላውያን አማኞችም እንኳን መካከል ስውት ትምህርት ያለው እኛ ጉባኤ ላይ አይቆምም፣ በጭራሽ አይቆምም። ስውት ትምህርት ያለው ማለት ነው። ከሚታወቁ አብያተ ክርስቲያናት ግን እየጋበዝ እኛ መድረኮቻችን ላይ ይሰብካሉ፣ ያገለግላሉ፣ ተከታታይ ትምህርትን ይሰጣሉ፣ ይዘምራሉ። በምንም ሁኔታ የጾም ጸሎትን አብረን የምናውጀው በአካባቢው ያሉ አብያተ ክርስቲያናት መጥተው ከኛ ጋር አብረው ይጸልያሉ። ተደፍተው ነው የሚውሉት፣ ሲማልዱ ነው የሚውሉት። ይሄ አንድነታችን አይደለም እንዴ? እኔ እኮ በጣም የሚያሳዝን ሁኔታ ማለት ነው። እና እዚህ እንትን ላይ ያሉት እዚህ ቲክታክ ላይ ያሉት አንደኛ ትኩረት ለመሳብ ኦድ የሆነ ነገር መቼም ቲክቶኩ እንደሚታወቀው መልካም ነገር ስሙዝ የሆነ ነገር አይወድም። በቃ ኦድ የሆነ ነገር ይፈልጋል። በዚህ መንገድ አታክ ለማድረግ በአንድም ፕሮጀክትድ የሆነ በሌላ በኩል ደግሞ እንደዚህ ለራሳቸው ስምን ለማትረፍ ትውውቅን ጨመር የሚያደርጉት ነገር ነው እንጂ መሬቷ ላይ ያለችው የመካነ ኢየሱስ ቤተክርስቲያን ከሌሎቹ አብያተ ክርስቲያናት ጋር ትምህርትንም ትጋራለች፣
ትምህርትንም ትጋራለች፣ መንፈሳዊ መነቃቃትን ትጋራለች፣ የእግዚአብሔርን የመንፈስ ቅዱስንም ድምፅ ትሰማለች ከሌሎቹ አብያተ ክርስቲያናት። ፎርዛት ማተር እኛ ቤተ ክርስቲያን ላይ ሙሉ ወንጌል ላይ ነቢይ የተባለ እኛ ነቢይ ብለን አንሾም፣ ነቢይ የተባለ ግን እኛ ጋር መጥቶ የእግዚአብሔርን ቃል እንዲያገለግል መድረካችን ክፍት ነው። አሁንም እየሆነ ያለ ነገር ነው። እስከ ዛሬም ሲሆን ነበረ፣ ወደፊትም ይሆናል። እውነታው ይሄ ነው፣ መሬቱ ላይ ያለችው ማለት ነው። ይህንን ደግሞ ሁሉም የሚያውቅ ነገር ነው። ስለዚህ ከምን አንጻር እንደዛ ሊሉ እንደሚችሉ መሬቱ ላይ ያለው የመካነ ኢየሱስም የትኞችም የወንጌል አማኞች ቲክቶክን አይጠቀሙም። ቲክቶክን እንደ ሰይጣን እንደተለያየ ነገር በመቁጠር አይሰሙም። እዚህ የሚደረገውን ፖለቲካ አይሰሙም። ምናልባት አንዳንድ ጥቂት ሰዎች ካልሆኑ በስተቀር ማለት ነው። እና ለዚህ ፖለቲካ እንዲመቻቸው የሚያደርጉት እንጂ ፈጽሞ ስህተት ነው። እኔ ግን እንደው ከዚህ አንጻር ኦርቶዶክሳዊ ቅድም ልጠይቀው የነበረ ያን መካነ ኢየሱስ ነኝ ያለውን ልጅ ለምሳሌ የውርስ በደል ኃጢአት እዚሁ ስሞል ካቴኪዝሙ ላይ የክርስትና ትምህርት የሚለው ጋር የውርስ በደል ኃጢአት መሆኑን የሚክዱትን የክርስቶስን የክብሩን ስራና ትሩፋት ለማሳነስ ሰዎች በራሳቸው አመክንዮአዊ ችሎታ በእግዚአብሔር ፊት ሊጸድቁ ይችላሉ በማለት የሚከራከሩትን ጰላቅዶሳውያንንና ሌሎችን ያወግዛሉ ይላል። መካነ ኢየሱስ ማለት ሉተራን እንደዚህ የውርስ ኃጢአት የለም የሚሉትን ሌሎችን አስተምሮ ያላቸውን ሰዎች ያወግዛሉ ይላል። የውርስ ኃጢአት ደግሞ በኢትዮጵያ ኦርቶዶክስ ቤተክርስቲያን የለም። ጥምቀት ለምን ዓላማ እንኳን እንደሚውል አያውቁትም፣ እውነት ለመናገር ማለት ነው። ጥምቀት እኛ የምናጠምቀው ህፃናትን የምናጠምቀው በአዳም ኃጢአት ምክንያት እነሱም ኃጢአተኞች ናቸው፣ ሁሉ ኃጢአትን ሰርተዋል ስለሚል በዛ መንገድ የጥምቀት የእግዚአብሔር ስራ ነው ብለን ስለምናምን የእግዚአብሔር ብቸኛ ስራው ስለሆነ የእግዚአብሔር ብቸኛ ስራው እሱ ስለሆነ በዚህ መንገድ ከውርስ ኃጢአት ለማላቀቅ ነው ህፃናትን ሁሉ የምናጠምቅ ማለት ነው። እነሱ ግን ሰማደው መጥቻለሁ። ቀጥል ወንጌላዊ። ስለዚህ የውርስ ኃጢአትን እንኳን አያምኑም እነሱ። ለምን ዓላማ እንኳን ህፃናቱን እንደሚያጠምቋቸው እስካሁን ድረስ ሁላችንም እንደምናውቀው ጥምቀት የኃጢአት ስሬት እያሉ ነበር ገሩ የነበሩ። ፎርዛት ማተር ህፃናቱ ኃጢአት የለባቸውም በኦርቶዶክስ አስተምሮ። ከምንድን ነው የሚያድኗቸው? ጥምቀቱ ራሱ ከምንድን ነው የሚያድነው? ከምንም። ወይ ደግሞ ከፍ ሲል እድሜያቸው ከፍ ሲል ደግሞ ጥምቀት ዓላማው ይቀየርና ለሌላ ይሆናል ማለት ነው አይደለም። ስለዚህ በጭራሽ ጥምቀታቸው እኛ ጋር እኩል አይደለም። እኛ የኃጢአትን ስርየት በምትሰጥ በአንዲት ነው የምናምነው። እነሱ ግን ደግሞ የኃጢአትን ስርየት በማትሰጥ ወይም ደግሞ ልጅነትን ብቻ ልትሰጥ በምታምኑት በጥምቀት ራሱ አንድ አይደለም። ምክንያቱም የውርስ ኃጢአትን የውርስ በአንዱ አዳም በደል ምክንያት ኃጢአት በደል ወደ ሰው ልጆች ሁሉ ስለደረሰ በዚህ መንገድ ነጻ ስላይደሉ ይሄ አብያተ ክርስቲያናት የሁሉም ትምህርት ነው። የውርስን ኃጢአት የማያምን የለም። ስለዚህ ይሄ ትምህርታችን ያደርገናል፣ ከኦርቶዶክስ ጋር ግን ይለየናል። በጥምቀትም ብዙም መንገድ ልንገናኝ አንችል። እዚህ ቲክቶክ ላይ ያላችሁ ግን የሆነ ብታስቡ መልካም ይመስለኛል። እውነታውን እንደው ለህሊናችሁም ስትሉ ማለት ነው። ለህሊናችሁም ስትሉ ምናልባት ማህበረ ምዕመናን የሌላችሁ አንድም ቀን ቤተክርስቲያን ሄዳችሁ አቴንድ የማታደርጉ የእግዚአብሔርን ጉባኤ የማትካፈሉ የእግዚአብሔርን ቃል ትምህርት በጉባኤ የሚሰጠውን የማትሰሙ እንዲሁ አየር ላይ ያላችሁ ከሆናችሁ ለእናንተ ምንም ምክሬ አንድ ነው። ወደ ቤተክርስቲያን ግቡ ነው የምላችሁ። ወደ ማህበረ ምዕመናናችሁ ገብታችሁ አድምጡ፣ ስሙ፣ የእግዚአብሔርን ቃል ተካፈሉ። እንደሱ ነው የምመክራችሁ። አሊያ ግን አየር ላይ ያላችሁ ሰዎች ግን የሚደረገውን ነገር የማታውቁ ሰዎች ግን እንደው ፕሊዝ ለህሊናችሁ ብትገዙ እላለሁ። እግዚአብሔር ባርካችሁ። አመሰግናለሁ። እናመሰግናለን። ቴንኪው ወንጌላዊ ተባረክ። እንኳንም መጣችሁ። አንተም አብዱሰላም ወንጌላዊ ሁሴንንም ደውዬ ጠይቄው ነበር። ዶክተሮቹም ጋር ደውዬ ነበረ፣ እነሱ ቢዚ ናቸው። ናትሻም ጋር ሌሊት ነበር ደውዬ ነበር። ግን ሶስታችሁ እንኳን መጣችሁ። አይ ቲንክ ሶስቱ ጋር አገልጋዮች ጋር ደውዬ አላነሱም። ሁለቱ ዶክተሮች ከላይ ሄድ ኦፊስ ማለት ነው። እና ቴንኪው። ግን ይህን ነገር እንደ ቀላል ነገር እንዳታዩት ወንጌላዊ። በቤተ ክርስቲያን ውስጥ ካሉ አመራሮች ጋራ ተነጋግራችሁ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተ ክርስቲያንን ከኢትዮጵያ የወንጌላውያን አማኞች ህብረት ውስጥ እንድትነጠል በከንቱ እንድትጠላ በሌሎች ወንጌላውያን አማኞች ዘንድ እያደረጉ ስላሉ ሳይቃጠል በቅጠል እንደሚባለው በሀገራችን ቢል እዚህ ላይ ስራ እንድትሰሩ ይሁን ብለን እንላለን።
ተባረክ ወንጌላዊ ቴንኪው ስለመጣ በጣም ነው የማመሰግነው። እሺ ሮያል ምንድነው ልትል የፈለግከው? እኔ ልል የፈለግኩት ምንድነው አንዳንድ ጊዜ አንዳንድ ሰዎች አያሳጥሩትም ሀሳባቸው አንድ አይነት ሀሳብ ነው ይደጋገማል። ልክ አንዳንዶቹን ሴቶችን ፀጉር ቤት እንደመጠበቅ ነው የሚመስለኝ። በቃ አጭር ነገር ብናገር ጥሩ ነው። ምን አለ መሰለ እኔ እናንተ መጣችሁ አሁን ማንም መጣ ሉተራንም መጣ ምንም መጣ ሙሉ ወንጌልም መጣ እኛ ጸበል ነው ምረጨው ብያለሁ። በቃ መስማን ብለን ጸበል ነው ምረጨው። ሁላችሁም አንድ አይነት ነው ምንላቸው። ስለዚህ አሁን ቲክታክ ላይ ከኔ እንደዚህ ነው ሉተራን ከእንትና ይሻላል። አሁን ቅድም ዲበኩሉ ምን አሉ? እንትና ይሻላል እናንተ ከእናንተ ይሻላሉ አሉ። እሺ አንተንና አንድ ሉተራንን ቢያገኙ መስቀል ሉተራኑን ያሳልሙታል? በቃ አያሳልሙትም። ስለዚህ ዞሮ ሁላችሁንም አንድ አይነት ነው የምናያችሁ። ይሻላሉ ያለው ሮያል ይሻላሉ ሳይሆን ከእናንተ የተሻለ ድነዋል እኮ ነው ያለው። ስህተት ነው። እኔ አልቀበልም። ለመሰለ ሁላችሁም ለእኛ አንድ ናቸው። እኔ አሁን ለምሳሌ ከሌ ከከሌ አለ ጴንጤ ነው ለእኔ። ስለዚህ እናንተ እዛው ተባሉ ተጨቃጨቁ፣ የራሳችሁ ጉዳይ ነው። እናንተ ከሲዲ በኩል ታዲያ ያለው ነገር አንተ ከቄሱ ትበልጣለህ እንዴ? እንዴት ነው? ምንድነው ቄስ? አልገባም። ቄሱ አንደኛ ስልጣነ ክህነት አለው። ቄሱ ድነዋል፣ የተሻለ ሉተራውያኑ ድነዋል ከፔንቴኮስታሉ ከእናንተ ኤርሚያስ ከእናንተ ፔንቴኮስታል ከሚባሉቱ ሉተራውያን የተባሉቱ መካኒስቶች ድነዋል ብሎ ካለ አንተ ለምንድነው አልዳኑም ብለህ የቄሱን ሀሳብ ስማ። አንተ ቄስ አለ እንዲህ ትላለህ። እኔ አንድ ጳጳስ መጥቶ እንደዚህ ቢል የኔን እምነት ያስቀየረኝ አይችልም። ትልቅ ሰው እኮ ነኝ። ስለዚህ ኖርማሊ እንደዚህ ቲክታክ ላይ ያለ ክፍፍል ገና ለገና እኔ ጠላቴ ተከፋፈለ ብዬ እኔ ከኔ ጋር አንድ ነህ ምናምን የማይመስል ነገር በቃ ይሁን የህፃን ጨዋታ። ስለዚህ ኖርማሊ ጴንጤ ለእኔ ሁሉም ጴንጤ አንድ ነው። አንተም ሆንክ አንድ ሉተራንም ሁላችሁም አንድ ናችሁ ለእኔ። በቃ ቤተክርስቲያን ብትመጡላችሁ በአንድ አይን ነው የምትታዩት። ከሌ ከዚህ ይቻላል ከሌ ከዚህ ይወጣል ከዚህ አይ የሚባል ነገር የለም። በቃ ሁላችሁም በአንድ አይን ነው የምናያችሁ። እንደውም ቲክታክ ላይ ስሰማ ገርሞኛል። ከሌ ሉተራን ማርቆስ እናንተ እንድኗል እያለ አንተ ግን አልዳንክ እንዴት ትለዋለህ? እንደው ለይሉንታ እንኳን እንትን አትለጥም። ሰማኝ ማርቆስ እኮ ራሱንም አላወቀም። አሁን ይሄኔ ሻዳ እየወሰደ ይሆናል። መሐመዱ ነው ሊመጣ ይችላል። ማርቆስ ማረፊያውን እኮ አላወቀም። ስለዚህ ስለ ማርቆስ ተወውና እኔ ማምንበት ነገር ባጭሩ እኛ ጴንጤን በአንድ አይን ነው የምናየው። እኔ ሀቁን ነው የምናገረው። ማንም አያኖረኝም። ማንም አያኖረኝም። የራሴ ኑሮ የምኖር ሰው ነኝ። ስለዚህ ጴንጤ ለእኔ አንድ ነው በቃ። አንተ ራሱ ቤቴ ብትመጣ ጸበል ነው ማስረጫ። ጸበል በስመ አብ ወወልድ ወመንፈስ ቅዱስ ጸበል ነው ማስረጫ። ኤርምያስ እውነቴን ነው የምልህ። ስለማውቀው ትንሽ በመጠኑ ርጮ ትላለሁ እንጂ በቃ። ስለዚህ ያለው አማራጭ እንደዚህ ነው። ስለዚህ አንሸዋውድ። እከሌ ከከሌ ቅርብ ነው እኛ እንደዚህ እነሱ በስዕል አላቸው እንደኛ ስዕል ምናምን እንደዚህ ጣና አጭሰው ምናምን እንደ የለም። ጴንጤ ነው። ቅድም ጠይቄዋለሁ። ማርያም አማላጅነቷን ታምናለህ ወይ ብዬዋለሁ። እኔ ግን አሰባለኝ ሮያልዬ፣ እኔ የዲበኩሉን ሀሳብ በጣም የምደግፈው ከእናንተ የተሻለ ድነዋል ብለዋል ወንጌላዊት መካኒስት ቤተክርስቲያን አገልጋዮችና ምዕመናን ማለት ነው። እኔ ይሄ ሀሳብ ያስገዛኛል፣ በጣም ደስ ይለኛል። ከዚህ ቀጥሎ ይሄ የቀሲስ ዲበኩሉ ሀሳብ የቤተክርስቲያኒቱ የኦርቶዶክስ ሀሳብ ቢሆን እኔ እሁድ የአገልጋዮች መድረክ ቢጋሩ እነ ወንጌላዊ አስተራይ እነ ወንጌላዊ አብዱሰለም ሌሎችም የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ወንጌላውያን ቄሶቹ ኦርቶዶክሳውያን መድረክ ላይ ሄደው ቢሰብኩ ነው የማደርገው። እንዳለ ጠርገት አመጣልኛለህ አልኩ። የውዳሴ ማርያም ሲያነብ የነበረን ትውልድ በአንድ ስብከት እኔ በቃ ይሁን። በእውነት እኛ አልዳንም፣ እኛ ፔንቴኮስታሉ አልዳንም። ወንጌላዊት መካኒስት ቤተክርስቲያን ድናል ሲያረ በኦርቶዶክስ አስተምህሮት የአገልጋይ ለውጥ አድርጉ። እሁድ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ቄሶችና ወንጌላውያኑ በኦርቶዶክስ መድረክ ላይ ይስበኩልን በመድኃኔዓለም ክርስቶስ። እንደው ይኸው በሰማይ በምድር ንጉሥ ነው። አንዴ በሰማይ በምድር ንጉሥ ነው ብለን ይስበኩ። የኦርቶዶክስ ትራንስፖርትም አንጠይቅም፣ እንደሌለው ቼክ ጻፉልን አንልም፣ ችግር የለውም። በሽፍት ቢደረግ እና እኔ ምን አለፋኝ እዚህ እናትህን እህትህን ሚስትህን እያለ የሚሰድበኝ ዱርዬ ሁሉ በዛ ወንጌላዊ አስተራይ ገብቶ ጥርርግ አድርጎ በተከታታይ ስብከት በተመሳሳይ ስብከት በመንፈስ ቅዱስ የነደዱ ወንጌላውያን ስላሉ እንዳለ ጠርገው ያመጡልኛል። እኔ ዛታች ታብ ኮፒ ሊንክ ሼር እያደረኩ ቴንኪው ላለሁ።
የአገልጋይ ለውጥ ቢደረግ በእውነት አስቡበት። ኦርቶዶክሳውያን ወገኖቻችን በዚህ ጉዳይ ይታሰብ። በቃ የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ልጨርስ። የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን አገልጋዮች በኦርቶዶክስ መድረክ ላይ ቆመው ይስበኩልን። የኦርቶዶክስም ሰባኪዎች መጥተው እዚህ ወንጌላውያን መካኒስት ቤተክርስቲያን መጥተው ይስበኩ። እነዘበነ መጥተው መካኒስት ይስበኩ፣ እናስተራ ሄደው ኦርቶዶክስ ይስበኩ። በቃ ያቸነፈ ያቸንፍ፣ የማረከ ይማርክ። የማንኛው መረብ መያዝ እንደሚችል እዛ እናያለን። አቤት እንዲህ ቢሆን ጌታ ኢየሱስ ምስክሬ፣ ቲክቶኩን ጠርቀም አድርጌ ዘግቼ ኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን እገባለሁ። ለምን አትለኝም? በወንጌላዊነቴ እዛ እንድትልከኝ ማለት ነው። እዛ እንድትልከኝ እኔም ተራ ሲደርሰኝ እና ይህንን ሰኔ ጎልጎታ ትውልድ አንባቢ ትውልድ በአንድ እግሩ አቆመዋለሁ ስለ መድኃኒዓለም ምስክሬ፣ በአንድ እግሩ ዮሐንስ 3:16 ብቻ ጠቅሼ በአንድ እግሩ አልኩ። ኦኬ ላትነሳ ነበር ኦርቶዶክስ የምትፈርሰው፣ ህንፃዋ ሳይሆን ህዝቧ ተጠርጎ የሚወጣው አልኩ። እስቲ አቅም በአለም ብለው ካሉ እስቲ አገልጋይ ሲንገባበስ ከሙሉ ወንጌል ምናምን ነገር አደፍሩትም፣ ከመካነ ኢየሱስም አደፍሩትም። መካነ ኢየሱስ እኛን ወክላ በደብዳቤ ጽፈን አፈርመን እስቲ የመካነ ኢየሱስ ቤተክርስቲያን አገልጋዮች ሄደው ይስበኩ። እኛ ወንጌላውያንን ሰሌክት እናደርጋለን። ወንጌል የሚሰብከውን ማለት ነው። ይሄ ዝም ብሎ የሚያንቀላፋውን ቄስ ሳይሆን ወንጌል የሚሰብከውን ማለት ነው። ወንጌል የሚሰብኩትን ወንጌላውያንን እንልካለን። ቁርጡን ይነግሩሃል። እኔ የምሰብከውን ስብከት ወንጌላዊ አስተራይ ካልሰበከው፣ ወንጌላዊ አብዱ ሰለም ካልሰበከው፣ የኢትዮጵያ ወንጌላውያን አብያተ ክርስቲያናት መካነ ኢየሱስ ቤተክርስቲያን ወንጌላውያን ካልሰበኩ ቃል ለምድር ለሰማይ አንድ አይነት ስብከት ነው የምንሰብከው። አንዱን ጌታ ነው የምንሰብከው። አንዱን መንፈስ ነው የጠጣ ነው፣ በእግዚአብሔር መንፈስ ቅዱስ ማለት ነው። እኔ በምጸልይበት ልሳን ነው አስተራይ የሚጸልየው፣ አብዱ ሰለም የሚጸልየው። ግን አታደርጉትም እንጂ የአገልጋይ ለውጥ እስኪያደርጉ። እናንተ ፔንቴኮስታል አልዳናችሁም፣ ሉተራውያኑ ግን ከእናንተ የተሻለ ድነዋል ብለዋል። ቀሲስ ዲበኩሉ አዳልጦት አይደለም አስቦበት የተናገረው። ድነዋል ሉተራውያን ብለዋል። በኦርቶዶክስ ቄስ ተመስክረዋል። ዛሬ ጥሩ ውሰዱልና መካነ ኢየሱስን እንደ ዳነ ካወቃችሁ ህዝቡ ከህዝብ ጋር ሲቀላቀል ይገቡልሃል አልኩ። ዋን ቱ ዋን ወንጌል ስርጭት ማለት ነው። የመካነ ኢየሱስ እህቴ ነጠላዋን ለብሳ ቁጭ ትደላለች። እማ ሆይ እባክዎትን ይህንን ቢጫ ቀሚስ ስለለበሱ መንግስተ ሰማያት የሚገቡ እንዳይመስሎት ክርስቶስ ኢየሱስን ይልበሱ ነው ብላ የምትልህ። ያኔ ጉድ ይፈላል። ተስማማላችሁ ወገኖች? የኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን አገልጋዮች ሄደው ኦርቶዶክስ ሲስበኩ እንደዚህ በቲክቶክ እናጽድቀው። የምታጸድቁ 77 ቁጥር ጻፉ። አሁን ይህንን ሀሳብ ብናቀርብ የኦርቶዶክሳውያን ሰባኪያ በፍጹም አናረገው ነው ብሎ የሚሉት። አረ በወላዲቴ እንደ በናፍቃኑና አምጠው ይዘዋቸው ነው የሚሄዱት ህዝቡን። ለህዝቡ ጥንቃቄ አድርጉ እንጂ ህዝቡን ታስበሉታላችሁ ነው የሚሉት፣ እነሱ ናቸው የሚሉት። የኛዎቹ ግን መካነ ኢየሱስ ቤተክርስቲያን ግን አይሉ። በኦርቶዶክስ ስብከት የሚበላ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮችም ህዝብም ፔንቴኮስታልም የለም። ምን ልታወራን አንተ? እኮ በ24 ስለ ሸዋው ተክለ ሃይማኖት እኮ ብታወራው ስርዓት። አንተ እኮ በ6 ስለ አርሴማ እኮ ነው የምታወራው። ሚዩት አድርግ። ስለ አርሴማ ሰብከህ ስለ አርሴማ አውርተህ የምትወስደው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ምእመንም የኢትዮጵያ ወንጌላውያን ቤተክርስቲያናትም አጠቃላይ አማኞችም የሉ። ስለ ዘርአ ብሩክ ጥፍር መነቀል አውርተህ የሚሄድ ወንጌላዊት መካነ ኢየሱስ ቤተክርስቲያን አማኝ ካለ በእውነት ስራ አልሰራንም ማለት ነው። ቤተክርስቲያኒቱ ዝም ብላ ነው የደከመችው ማለት ነው። እስከዛሬ አንድ የምትወስደው የለም። አንድ በኢየሱስ ስም ነው የሚሉ ገና ጥፍር ቆርጠህ ወገብህ ላይ አስረህ መንግስተ ሰማያት ትገባለህ በኢየሱስ ስም 3 ጊዜ ገስጹ ነው የሚሉት። አጋንንትህ ከነ ጥፍር ጭምር ይረግፋል ማለት ነው። ጸበል ያስፈልጋል ታያለህ። እሺ
ታየኝ እኮ ታየኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አውደ ምሕረት ላይ አንድ ወንጌላዊ ልብሱን ለብሶ ቆሞ ሲሰብክ ታየኝ። ቆሞ ሲሰብክ ገና ቃለ እግዚአብሔርን አንብቦ እንጸልይ ብሎ ሲል አጠገቡ ቁጭ ያለ ቀሚስ የለበሰ ደብተራ ነው የሚለው። ያኔ እስከዛ ውጣ በጌታ በኢየሱስ ማን አንተ ብሎ የሚለው ድምፅ ይቀጥላል ማለት ነው። እኔ ነኝ መቃብር ላይ ነው ያስኩት ብሎ የሚል ማለት ነው። እስኪ ቀይሩ፣ እንቀያየር። በመድኃኔ ዓለም ክርስቶስ ለለመናችሁ እንቀያየር። የዛን ቀን እንዲህ አይነት ቅይር በቤተክርስቲያኑ መካከል ቢደረግ ጌታ ኢየሱስ ምስክር፣ ቲክቶኩን ጥርቅም አድርጌው ፔንቴኮስታልነቱ ራሷ መካነ ኢየሱስም ካሪዝማቲክ ነኝ ብላ ስላለች ፔንቴኮስታልነቴን ይዤ ቀጥታ ዘው ብዬ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋይ እንደሆን ነው ራሴን የማቀርበው። በወንጌላዊነት ስለማገለግል ወንጌላዊነት የዛው ይጽደቅልኝ። ከዛስ እድል እንዲደርሰኝ ስጡኝ። የሚቀጥለው እሑድ ቦሌ መድኃኔዓለም የምትሰብከው አንተነህ ተጋብዛሃል ብለው እንዲሉኝ ማለት ነው። የዛን ቀን ሰብኬ ታሪኬ ያብቃልኩ። የዚህን ቀን ምን እንደሚፈጠር ያውቃሉ። ጌታ የልዩነታችን ምንጭ ጌታ መንፈስ ቅዱስ ለዘላለም ስም ይባረክ። ልዩነታችን እኮ ነህ አባዬ፣ ልዩነታችን ነህ። ቦሌ መድኃኔዓለም ቆሜ እንድሰብክ እስኪፈቀድልኝ የዓመቱ አርሴማ ተብሎ የተንጋጋን ትውልድ አተላልሰህ ትጸድቃለህ ተብሎ የተንጋጋን ትውልድ ላገኘው አልኩ። እዛ ስብከት በመንፈስ ቅዱስ ኃይል ታያለህ። እዛ ጌታ ኢየሱስ ምስክር እኮ ነው አልኩ። በቅዱስ ስሙ እጓደዳለሁ፣ በቅዱስ ስሙ እንጓደዳለን። ስብከት ያኔ ታያለህ። ግን ዳኑ ብለው ያሏቸውን መካነ ኢየሱሶችን አይሰጧቸውም መድረክ። እውነቱን ወደ መሬት ስናወርደው እዚህ ደንፍቶ እንደተናገረው ቄስ አይደለም። መካነ ኢየሱስን መናፍቅ እያሉ ሲሏት ሲያሳድዷት አለ እንደ የኖሩት የማናውቀው ነው። በጣም የሚያሳዝነው ግን ሉተራውያንን ብላችሁ የምትሉ በእኔ አያት ንግግር ሁሌ እንደምናገራት የአርጋጃና ጓጅ የጋጋሪ ቆስቋሽ የምትባሉ ሉተራውያንን የምትሉ ግን መሬቷ ላይ ባለች የትኛው ማህበረ ምዕመናን ውስጥ አባልነትም አገልጋይነትም የሌላችሁ ቲክቶክ ላይ የተገናኛችሁ ከፔንቴኮስታሉ ጋር የጌታን እራት ከምወስድ ኦርቶዶክስ ሄጄ ብቆርብ ይሻላል ብላ ያልከው ቀለውጥ ብትሄድ አይሰጡህም። ጻኡ ንዑሰ ክርስቲያን ብለው እንኳን አይሉም። የክርስቲያን ታናናሾች የሆናችሁ ውጡ እንኳን ብለው አይሉም። የክርስቲያን ታናናሾች ብለው እንኳን መስፈርት አያወጡልም። መካነ ኢየሱስ ነኝ ብለህ ብትል፣ ሉተራውያን ነኝ ብለህ ብትል መናፍቅ ነን ብሎ የሚሉ፣ ሙሉ ወንጌል ብለህ ብትል መናፍቅ ነን ብሎ የሚሉ፣ ማንም በል ጴንጤ ብለህ ብትል መናፍቅ፣ ከሃዲያን፣ የእመቤቴ ጠላቶች ነው ብሎ የሚሉ በአንድ አይን እነሱ ዳንክ አይሉም። አንተ ግን ዳኑ ብላችሁ ትላላችሁ። ሉተራውያን የሆናችሁ ይህንን አርዕስት ቀጥለዋለሁ። ሉተራውያን ሆናችሁ ኦርቶዶክሳውያን ድነዋል ብላችሁ የምትሉ ከሆነ ከእኔ ጋራ እንዳንድ ወንጌላዊ አይደለም የማወራህ፣ እንዳንድ የኦርቶዶክስ ቤተክርስቲያን ዲያቆን እንደነበረ ሰው አወራሃለሁ። በድቁናዬም አወራሃለሁ፣ በወንጌላዊነቴም አወራሃለሁ። በሁለቱም ሰይፍ ነው የምመጣብህ ማለት ነው። ሉተራዊ ነኝ ብላችሁ የምትሉ ኦርቶዶክስ ድናለች ብላችሁ አደባባይ ላይ ወጣችሁ የምትመሰክሩ ሰዎች ካላችሁ ዌልካም፣ እንጠያየቅ። እኔና እናንተ የኦርቶዶክስ ነገረ ድህነቷ ከአምስቱ አዕማደ ምስጢር ብቻ ነው ወይ የሚቀደው? የመቃብር አፈር በጥብጠህ ተኝተህ ተቀብተህ ትድናለህ ብላ የምትል ቤተክርስቲያን በማርያም እኮ ሰው ይድናል ብላ እኮ የምታስተምር ቤተክርስቲያን እኮ ነች። ጥፍር 22 ትውልድ ይድናል እኮ ብላ የምትል ቤተክርስቲያን ናት። ይህን ህዝብ ነው ድኗል ብለህ የምትለው? የዘራ አብሩክን ጥፍርና ፀጉር ያሰረ 22 ትውልዱ ይድናል ብሎ የሚል ለዚህ ቤተክርስቲያን ነው እናንተ እውቅና የምትሰጡት? ሉተራውያን አታፍሩ? እንደነ ወንጌላዊ አስተራይ አይነቶቹ ናቸው የኛ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን አገልጋዮች።
ሼም ኦን ዩ ሉተራውያንን ብላችሁ እዚህ ወጥተህ ኦርቶዶክስ ድናለች ብለህ ስትል በየትኛው ትምህርቷ በአቡነ ተክለ ሃይማኖት ተቅማጥ ድኛለሁ ብላ የምትል ቤተክርስቲያን ትድናለህ ብላ ማነው ሐሙስና እሁድ እባብ የገደለ ይጸድቃል ብላ የምትል ቤተክርስቲያን ነች ህዝቧ ድኗል ብላችሁ የምትሉት? የዝቅጠታችሁ ልክ መጨረሻው እዚህ ያደረሳችሁ ሉተራውያንን ብላችሁ የምትሉ እነሱ እናንተን አልዳኑም ብላው ይላሉ። እናንተ ግን እነሱን ድነዋል ብላችሁ ትላላችሁ። የዳኑበትን ኑ በመጽሐፍ ቅዱስ ተጠይቁ ብላችሁ ብትባሉ አትመልሱ። ሼም ኦን ዩ። አንድ ሉተራዊ የሆነ እስኪ ይምጣ። አሁን ካለ እስኪ ይግባ። ሉተራዊ ነኝ ብሎ የሚል ኦርቶዶክስ ድናለች ብሎ የሚል ሉተራዊ እኔ ልጠይቀው። ስጠይቅህ እንዳንድ ወንጌላዊም እጠይቅሃለሁ፣ እንዳንድ የኦርቶዶክስ ቤተክርስቲያን ዲያቆንም እንደነበረ ሰው ጠይቃለሁ። በመጽሐፍቶቿ ሁሉ ጭምር ከቅዳሴያቱ ከዜማ መጽሐፍት ሁሉ ጭምር ጠይቃለሁ። ና ግባና ታወራለህ ሉተራዊ ነኝ ብለህ የምትል ማለት ነው። ብልግና ነው። ምን አደረገቻችሁ ቤተክርስቲያን? ስሟን ለማስነቀፍ በዚህ ነው ያልክ የምትሄዱት። እሺ ሆላን ከሉተራን ነህ? ኤርሚያስ ቆየሁኝ፣ ምናልባት ካስተናገድከኝ። እሺ እሰጣለሁ። እሺ ኦላን ብርሌን ነው። ኦላን ና ግባ። ከመካኒስ ከሆንክ ከሉተራውያን ከሆንክ ኦርቶዶክስ ድናለች ብለህ የምትል ከሆነ ነው የምትገባው። ጥያቄ ጠይቃለሁ፣ አንተን ትጠይቀኛለህ። ካልሆነ ወደ አባ ዮናስ ጋር ልሄድ ነው። አዎ ኦርቶዶክስ ድናለች ብሎ የሚል የወንጌላዊት መካኒስ ቤተክርስቲያን አገልጋይ ካለ ይላክ። በጉራ አይደለም የማወራችሁ፣ ቅዱስ የእግዚአብሔር ልጅ ምስክር ነው። ይላክና ይግባ ያ ሰው። አዎ ኦርቶዶክሳውያን ድነዋል ብሎ የሚል ከሉተራውያን ያለ አገልጋይ የሆነ ለምጠይቀው ጥያቄ መልስ የሚሰጠኝ። ጭስ የነካው እኮ ይድናል እኮ ብላ የምትል እኮ ቤተክርስቲያነች ብራዘር። የመድኃኔዓለም ጭስ ሲነካ ትድናለህ ብላ የምትል ቤተክርስቲያን ማለት ነው። ጥፍርና ፀጉር አስረ ትድናለህ፣ አተላ ልሰህ ትጸድቃለህ፣ ትድናለህ ብላ የምትል ቤተክርስቲያን ናት። ድርሳነ መስቀል ላይ ነገረ ድህነቷ ከመጽሐፍ ቅዱስ ብቻ ነው እንደሚቀዳው። አተላ ልሰህ ትጸድቃለህ፣ እባብ ልሰህ ትጸድቃለህ፣ ትውከት የሰው ትውከት በልተህ ትጸድቃለህ ብላ የሚል ድርሳነ መድኃኔዓለም ወገድ ለመባህ ጽዮን ላይ የትኛው ሉተራዊ ነህ አንተ? አሁን መጥተህ እኔ ፊት ቆመህ ኦርቶዶክስ ድናለች ብለህ ምስክርነት ልሰጥ የምትችለው? አታደርገውም። መድኃኔዓለም ይፋረደኝ አልኩ። አታደርገውም። ጌታ ኢየሱስ ይፋረደኝ። አታደርጉትም። ካላችሁ ግን መምጣት ትችላላችሁ። ይኸው ዛሬ ነገሯችሁ። እናንተ ድናችኋል ብለው ሲሉ እነሱ ግን አልዳናችሁም አሏችሁ። መምህር ዳዊት መጡ፣ ቀሲስ ዲበኩሉ መጣ። ቀሲስ ዲበኩሉ ከጴንጤው ይልቅ ሉተራውያን ድነዋል ብለዋል። የዳኑትን ሉተራውያንን ግን ቅዱስ ቁርባን ያቆርባቸዋል። ጥያቄው እንዳልጠይቀው የሚመጣበትን ጥያቄ ስለሚያውቅ ወደ እኔ እናት ጋር ሄደው ስለ እኔ እናት ማውራት ጀመረ ማለት ነው። ስለዚህ ሌሎች የወንጌል አማኞች የኢትዮጵያ ወንጌላዊት መካኒስ ቤተክርስቲያንን ከኛ ማንም አይነጥላትም። ማንም ቤተክርስቲያኒቱ ወጥታ መግለጫ እስካልሰጠች ድረስ ማለት ነው። የኢትዮጵያ ወንጌላዊት መካኒስ ቤተክርስቲያን የእኔ ቤተክርስቲያን ናት። ፔንቴኮስታል ወንድሞቼ እናቶቼ የእኛ ቤተክርስቲያን ናት። በእነዚህ ወፍ ዘራሽ ልጆች የምትታመስ ቤተክርስቲያን የለችም። ይኸው ኦርቶዶክሳውያን ውስጥ ጠይቃቸው፣ ሉተራውያን ወገኖች ድነዋል አልዳኑም ነው ያሉት። ከነቀሲስ ዳዊት ከነቀሲስ ዲበኩሉ ጀምሮ የመጡት ግማሽ ቀሲስ ዲበኩሉ ድነዋል አለ። መምህር ዳዊት ግን አልዳኑም አለ። ሌሎቹ አልዳኑም አሉ። አልዳኑም፣ እንዲህ አይነት ቀልድ የለም አሉ። ቅዱስ ቁርባን ታቆርቧቸዋለች? አናቆርብም አሉ። የተቀደሰ ለውሻ የመስጠት ያህል ነው ብለው ውሻ ብለው ሲሉህ አታፍርም? አንተ ሉተራዊ ወንድሜ አታፍርም ሞይ? ከሙሉ ወንጌል ኦርቶዶክስ ትቀርበኛለች ብለህ ያልከው አታፍርም ወይ? ንስሐ አትገባም? በዚህ ያህል ልክ ስትዘቅጥ ማለት ነው።
እንዲህ ነው መጨረሻችሁ የሚሆነው። አባ ዮናስ እንኳን ደህና መጣ። እሺ ቴንክ ዩ። ከኦርቶዶክስ መሆንን ስለማቅ ለሌሎች ንገራቸው። አንተ ከየት ቤተ እምነት ነው? እሺ የኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ቅድም ስትናገር በነበርካቸው ቆይ ከጥያቄውን ጀምረህ ቅድም ላይም ትሰጣለህ። ጥያቄው ይታያል አይደል? አባ ዮናስ አይቼዋለሁ፣ በደንብ ስከታተል ነበር። ሉተራውያንን ታውቃቸዋለህ አይደል? ሉተራውያንን አዎ፣ ሪላቲቭሊ ያውቃቸዋለሁ። ድነዋል ብለህ ትላለህ? እንደ አንድ ኦርቶዶክስ እምነት ተከታይ አንተ ድነዋል ብለህ ትመሰክራለህ? ሉተራውያን እኔ እንኳን እንደው ፐርሰናሊ የቤተክርስቲያኗን ሳይሆን የራሴን አመለካከት ብቻ ነው መናገር የምፈልገው። በግሌ ባለኝ ትንሽ እውቀት ሉተራውያን ብቻ ሳይሆኑ በየትኛውም አብያተ ክርስቲያናት ወይንም በፕሮቴስታንት ስርም ይሁን የትኛውም አብያተ ክርስቲያን ስር በአብ ወልድ በመንፈስ ቅዱስ ያመነ እኔ ይድናል ብዬ ነው የማምነው። ምናልባት የእግዚአብሔር የሆኑትን ሲሳደብ ውሎ ሲሳደብ የማያድር እስከሆነ ድረስ እግዚአብሔር ያከበረውን ነገር እስካልነቀፈና እስካልተቸ እስካላንቋሸሸ ድረስ በየትኛውም አብያተ ክርስቲያን ስር ሆኖ ስላሴን ያመነ ወይንም አብ ወልድ መንፈስ ቅዱስን ያመነ እኔ ይጎዳል ብዬ አላምንም። እንደዛ ነው ያመለካከቱ። አልገባም ጥያቄ። ሉተራውያን የሚባሉትን ታውቃቸዋለህ አይደል? በእኛ በወንጌላውያን አማኞች ሰርታ ያሉትን ያው ሉተራውያን የሚባሉ አሉ። አዎ ድነዋል አልዳኑም? እነሱ የዘላለም ሕይወት አላቸው የላቸውም? ስላሴን ስለሚያምኑ እኔ ይድናሉ ብዬ ነው የማምነው። ይሄ ትምህርት የቤተክርስቲያኑ የኦርቶዶክስ ትምህርት ነው ወይስ ያንተ ግል ምልከታ ነው? የቤተክርስቲያን ትምህርት አይደለም። እኔ ግን በራሴ አመለካከት ስላሴን ያመነ ይጎዳል ብዬ አላምንም። የግል ምልከታ ነው። የግል ምልከታ ነው። በግሌ በተረዳሁበት ማለት ነው። መጽሐፍ ቅዱስም በተረዳሁበት መንገድ እኔ እግዚአብሔርን ወይንም ሶስቱን ቅዱስ ያመነ ይጎዳል ብዬ ስለማላምን ነው። እሺ እኛስ አጠቃላይ ልክ እንደ ሉተራውያኑ የተቀረኑ የወንጌላውያን አማኞች በሙሉ በስላሴ ስለምናምን እንደ ወንጌላዊት መካኒት ቤተክርስቲያን እንድናለን ማለት ነው። የመዳን ተስፋ አለን ማለት ነው። እኔ እንደዛ ነው የማምነው። ሁሉም ከካቶሊክ አስተሳሰብ ውጭ ይሄ ክርስትና ስር ያለ እዚህ በፕሮቴስታንት ስር ሆኖ ነገር ግን እንዳለ ይድናል ብዬ ነው የማምነው። ይድናል በተለይ እሱ እንዳዘዘው እንደ መንገዱ እስከተጓዘ ድረስ። በማን ነው የሚድነው? በክርስቶስ ኢየሱስ በስላሴ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። መሰረታዊው ህግ ይሄ ነው። መሰረታዊና ዶግማቲክ የሆነ ህግ ይሄ ነው። በእግዚአብሔር ያመነ አይጎዳም። ይሄ እምነት ነው። ነገር ግን እኔ አይድንም የሚባሉ ብዬ የማስባቸው አካላት ግን አሉ። እነዛን ከፈለክ መናገር ይችላሉ። ካቶሊክ ሳድንም ካቶሊክ ትድናለች ብዬ አላምንም። ካቶሊክ እኔ ከኦርቶዶክስ የወጡ ተሐድሳውያን እኔ ይድናሉ ብዬ አላምንም። ለምንድን ነው የማትድነው ካቶሊክ? ሁለት ባህሪ የሚል በተረዳሁበት መንገድ ሁለት ባህሪ ብለው ኢየሱስን ስለሚከፍሉት ይሄ ደግሞ ኑፋቄ ነው ብዬ ስለማምነው። ሉተራውያን ፕሮቴስታንት አብያተ ክርስቲያናት ግን በአብዛኛው ማለት አንዳንድ የእውቀት ችግር ካልሆነ በስተቀር ምናልባት አንደኛው እዚህ ይረግጣል አንደኛው የመርገጥ ነገር የግለሰቦች ስህተት ካልሆነ በስተቀር እኔ በክርስትና ስር ያሉት እምብዛም የሚሳሳታሉ ቢያለም ምናልባት ኦንሊ ጀስቲስ የሚባል አለ። እሱንም አልቀበልም፣ ግን አብዛኛውን ለመናገር ፈልጌ ሉተራውያን መካኒስ እና እኛም ወንጌላውያን አጠቃላይ እኮ አንድ አካል ሁለት ባህሪ እኮ ብለን የምናምነው እንደ ካቶሊክ። ታዲያ እንዴት ይድናሉ? አንድ አካል ሁለት ባህሪ ብለን የምንል ካቶሊክ አትድንም እናንተ ግን ትድናላችሁ ብለው የሚለውን እንዴት አመጣው? የጉባኤ ኬልቄዶን እንቀበላለን። እሺ እኔ አሁን ይሄ የውሾች ጉባኤ የሚባለውን እንግዲህ እኔ የተወገዘ ጉባኤ መሆኑን አውቃለሁ። ነገር ግን እኔ በገባይ መንገድ እስካሁን ባለኝ መረዳት በፕሮቴስታንት አብያተ ክርስቲያናት ስር እኔ ምናልባት የእውቀት ተደራሽነት ችግር ካልሆነ በስተቀር ሁለት ባህሪ ብሎ የሚያምን የወንጌል አማኝ አልገጠመኝም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሚል የወንጌል አማኝ አልገጠመኝም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሚል የወንጌል አማኝ አልገጠመኝም። እኔ የወንጌላውያን አማኝ ነኝ። አንድ አካል ሁለት ባህሪ ብዬ ነው የማምነው። እዚህ ያለን አብዛኞቻችን
አንድ አካል ሁለት ባህሪ አማኞች ነን። አንድ አካል ሁለት ባህሪ አማኞች ነን፣ እኔንም ጨምሮ ማለት ነው። እኔ ኦርቶዶክስን አንድ አካል አንድ ባህሪ ብሎ የሚለው ሲብራራ ያው አንድ እንደሆነ ስለማቅ እንጂ አንድ አካል ሁለት ባህሪ ብዬ ነው የማምነው። እኔ አልድንም። ኦኬ፣ ይሄ አስተሳሰብ ለማስረዳት ብለህ የተጠቀምከው ለምሳሌ ለማብራራት፣ ለምሳሌ የኢየሱስ ክርስቶስ ቃል ነበር ብለህ ከዛ በኋላ ስጋ ሆነ የሚለው ለማስረዳት ከሁለት ባህሪ አንድ ባህሪ መሆኑን ለማስረዳት የምታምነው ከሆነ ስህተት አይደለም። እኔ ከሁለት ባህሪ አንድ ባህሪ ኦኬ፣ አስተሳሰብህ ሁለት ባህሪ ነው የምትለው? እኔ ከሁለት ባህሪ አንድ ባህሪ አይደለም። እሱ የኦርቶዶክስ ነው። ከሁለት ባህሪ አንድ ባህሪ የኦርቶዶክስ ነው። እኔ አንድ አካል ሁለት ባህሪ ብዬ ነው የማምነው። እድናለሁ አልድንም? አንድ አካል ሁለት ባህሪ ያው እድናለሁ አልድንም? ኦኬ፣ ይሄ ስህተት ነው እኮ። እድናለሁ ፋቄ ነው፣ አትድንም። መካኒስ ሉተራውያን እኮ ልክ እኔ እንደማምነው ነው አንድ አካል ሁለት ባህሪ ብለው ነው የሚያምኑት። አንድ አካል ሁለት ባህሪ፣ ይሄ ኑፋቄ ነው። ይሄ ምንም አይነት ከካቶሊክ የተለየ አስተሳሰብ አይደለም። ይሄን የሚያምን አይደሉም በተአምር። ቅድም ገና ስጀምር የነገርኩህ በስላሴ ያመነ በኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ያለ ብቻ እንጂ ብዬን የጀመርኩት። ስለዚህ ይሄን የምትል አስተሳሰቦች ካሉ በፍጹም እንደዚህ አይነት ያስተማረም አባቶች የለም። ሊድኑም አይችሉም። ወደፊትም ተስፋ የላቸውም። እሺ፣ ተስፋ ያላችሁ እናንተ ብቻ ናችሁ አይደል? ተስፋ ያለው በስላሴ ያመነ በአብ በወልድ በመንፈስ ቅዱስ የሚያመነ ተስፋ አለው። ምክንያቱም የመጀመሪያውና መሰረታዊ ሕግ ይሄ ነው። በአብ በወልድ በመንፈስ ቅዱስ እናምናለን ሁላችንም እኮ። ኦኬ፣ የኢየሱስ ክርስቶስን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብሎ ማመን መሰረታዊ ነገር ነው። ከዛ በኋላ ይሄ ሚስጥረ ስጋዩ ማለት ነው። ስለዚህ ሚስጥረ ስጋዩ ይሄን ካላመነ ይሄም ኑፋቄ ነው፣ ሂዶ ማለት ነው። ሚስጥረ ስጋዩ በዚህ ነው የሚጻፈው። አንድ ጥያቄ ልጠይቅህ። እሺ፣ በመስቀል ላይ የሞተው ማን ነው? ኢየሱስ ክርስቶስ። ኢየሱስ ክርስቶስ በምኑ ነው የሞተው? በመለኮትነቱ ወይስ በሰውነቱ? በስጋው ሞተ ነው የሚለው ቅዱስ ጴጥሮስ። በስጋ ሞተ ነው። በስጋ ሞተ ማለት ስጋ ብሎ የሚለው ቃል ሰውነቱ ነው አይደል የሚናገረው? አፍተ ነው መድኃኒዓለም ክርስቶስ። ኔትወርክ ሊሆን አይችልም። እሺ፣ አለሁ አሁን ተቋርጬ ነበረ። አለሁ ክርስቶስ በስጋው ነው አይደል? ክርስቶስ በስጋው ነው አይደል የሞተው? ቀጥል። በስጋው ነው አይደል የሞተው? አዎ፣ በስጋ ሞተ ነው የሚለው ቅዱስ ጴጥሮስ። በስጋው ሞተ ጴጥሮስ ይላል። በስጋ ሞተ ማለቱ በሰውነቱ ሞተ ማለት ነው አይደል? በትክክል በስጋ ሞተ። አዎ፣ በሰውነቱ። ለምንድን የነጠልከው ታዲያ? በስጋ ከሞተ በመለኮቱ አልሞተም ማለት ነው። ኦኬ፣ ይሄንን አሁን ለማስረዳት ያክል ከፍለዋለን እንጂ ይሄ አገባብ አይደለም። ኖ ለማስረዳት የሚባል ነገር የለም። ነጥለን የነገርከኝ ሁለት ባህሪ ማለት እንደዚህ ይታያል ማለት ነው። እሺ፣ ክርስቶስ ተርቧል። አዎ፣ ተርቧል። ተርቦ በልቶ ጠጥቷል። አዎ። በመለኮቱነቱ ነው የበላ የጠጣው ወይስ በሰውነቱ ነው የበላ የጠጣው? በሰውነቱ ነው የበላ የጠጣው። ለምን በስጋው ብለህ መለኮቱን እንደምን ነጠልከው? አንድ አካል። አሁን ይሄ በጣም ጥሩ። እሺ፣ ጥሩ። ይሄ ሚስጥረ ስጋዬ ሲጀመር እንደምታውቀው ይሄ የሰማይ ሚስጥር ነው፣ ወይንም ደግሞ እግዚአብሔር ሰው የመሆኑ ሚስጥር። አዳምጠኝ አይደለም፣ አዳምጠኝ፣ ይቅርታ። ምን ለማለት ነው? ከባድ ሚስጥር ነው። የወልድ እግዚአብሔር ሰው የመሆን ሚስጥር እንደምታውቀው ረቂቅ ሚስጥር ነው። በተለይ እንደምታውቀው አንተ በእኛ ቤተክርስቲያን ስለነበርክ እግዚአብሔር ወልድ ዓለምን ከፈጠረበት ጥበቡ ሰው የሆነበት ጥበቡ ይበልጣል ይላሉ አባቶች፣ ታውቀዋለህ። ስለዚህ ይሄ ሚስጥር ከባድ ነው። ስለዚህ ለእኛ ለአእምሯችን ከባድ ስለሆነ ይሄን ሚስጥር ለማስረዳት ለምዕመኑም ለሁሉም ለማዳረስ ሲባል ይሄንን ለማስረዳት እንጠቀምበታለን። በስጋ በላ እንደዚህ ሆነ እያልን እናስረዳለን እንጂ አገባብ ግን አይደለም። ትክክል ግን አይደለም። ትምህርተ ስጋዌ ላይ እሺ፣ በሌላ ቀን ስንመጣ በደንብ እናወራበታለን። ይህንም ማለት ነው። የዛሬውን ምንድነው ያልከኝ? ሉተራውያን ድነዋል ወይ ብዬ ስልህ ቅድም ድነዋል አልከኝ። በኋላ ደግሞ ስታብራራው አልዳኑም አልከኝ። ሉተራውያኑስ እናንተን ድነዋል ብለው ይሏችኋል? አይሉንም። ለምን? ምክንያቱም ያው ተቀጽላ ነገር ያወጡልናል። ምን? ለምሳሌ ምን አይነት ተቀጽላ? ለምሳሌ በኢየሱስ ክርስቶስ ኢየሱስን አልተቀበሉም ነው የሚሉት ባጭሩ።
እኛ ተቀብለናል ብለን ብዙ ነገር ስለ ክርስቶስ እንናገራለን፣ ግን እነሱ ጭራሽ ኢየሱስን እንዳልተቀበልን ነው የሚነግሩን። አንተ ክርስቶስን ተቀብለሃል? አስደብረኛል ዛሬ ማርያም። ያው በደንብ። መቼ ነው የተቀበልከው? እኔ በአባቶቼ ነው። እንደ ድል ሆኖ ድካም አላገኘሁም። እንደ ድል ነው ብዬ ነው የማስበው። ድል ማለት ያለ ልፋት እውቀትም አልተጠቀምኩም እሱን ለማግኘት በአጋጣሚ አባቶቼ ትክክል ሆኖ አገኘሁት። ማለት እነሱ ክርስቲያን ስለነበሩ። መቼ ነው ያገኘው? ሚንስ መቼ ማለት ጊዜያትን እየጠየኩ ያለሁት መቼ ነው ያገኘው? ከአባቶችን እምነት ነው የተቀበለው። ኖ ከማን አገኘው ብዬ ስለ ነው ከአባቶች ማለት ያለበት። እኔ ግን አባቶቼ ማለት ከእናትና ከአባቴ እምነት አልጠየኩም።